ከልደትሽ ጋር ከመጀመራችሁ በፊት የተናገርካቸው ቪዲዮዎች አይቻለሁ። ምሬ እጅግ በጣም ወዶ ወንድሜ እውነት ይቅር ብያለሁኝ። የዘለፋ ቃሎችን ሰምቻለሁ። አንዳንድ ወዳጆቼ ወደ ውይይቱ ችግር የለውም። ልደትዬ ያለ ማስረጃ የምናወራ እንዳይመስል ልክ ነው። ስም ማጥፋት እንዳይመስል ኢቭኒፍ ይቅርታ አድርጉልኝ ኦርቶዶክስ ወንድም እህቶቼ። ይሄን እየሰማው ከእናንተ ጋር መወያየት ራሱ እየከበደኝ ነው ትንሽ ታይም ካልወሰድኩ። ምክንያቱም ይሄን እያነበበ የሚመጣማ ከሆነ ፈለገ ራሱ ልክ አይደለም እኮ ፈለገ ንስሐ መግባት አለበት። ቅድም ኮመንት እንዳደረጉ ና ወደ እግዚአብሔር አንተ። ምክንያቱም ምላስህን አሳምረ እኔን በትህትና ቀርበኛል። ስፔሻሊ በውስጥ ደውለ ብዙ ነገር ስትለኝ ነበር እና ስልክህን ወዲያ የበለቁት ትቼ ኔትወርክ እንትን ያለብኝ ለዛ ነው። ከነገድለ ገደል ግባ በኢየሱስ ስም። እኔ ጋር እንዳትመጣብኝ እግዚአብሔር ይገልብጥ ነው የምልህ። ተባረክ ወንድም። እሺ ምሬ ወንድሜ፣ በክርስቶስ ፍቅር ለእኔ ልትጸልይልኝ እኔን በጸሎት ልታበረታኝ ሲገባ አንድ እግዚአብሔር ይገልብጥ የሚል ባድ ወርድ ከአንደበት አውጥተሃል። ሲቀጥል ከነ ገድል ግባ። ይህም ባድ ወርድ በነገራችን ላይ ፖላይት ከሆነ ሰው አይጠበቅም። ሶ ኤኒዌይስ ምንም ነገር እንድትመልስልኝ አልፈልግም። እኔ ግን ይቅር ብያለሁኝ። አሁን ወደ ውይይቱ ግቡ። ለትሻ በዚህ አጋጣሚ ይኸው ሁሉም ሰው ፊት ያው ተናገር ያለው እነ ጌርሳም ላሳዩክ መጽሐፍ ጥያቄ ካለ ነገ 4 ሰዓት ላይ መጥተህ በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላለህ። እግዚአብሔር ሚስጥሩን ጥበቡን ይግለጽልህ። አውሩ፣ ቀጥሉለት። እሺ ቴንኪዩ። ወደ ሀሳባችን እንገባለን። ምህረት እንኳን ደህና መጣ። እንኳን ደህና ቆየሁ። እሺ አይ ቲንክ ስልክ የገባብን እኛ ኦርቶዶክሳውያን ክርስቲያኖች በየትኛውም ጊዜና በየትኛውም ሰዓት ላይ ማንንም የማታለል ማንንም የማደናገር ፍላጎቱም ሀሳቡም የለንም። ወደ እኛም መጣ እዛም ሆንክ የትኛውም ቦታ ሆንክ ያለን ፍቅራችን የሚቀጥል ነው እና እንደ ከመጣ አይቀር ደግሞ እግዚአብሔርን ቃል ለመነጋገር ያህል እንግዲህ የሰው ልጅ ዋናው ነገር የመዳን ጉዳይ አይደለ? ምህረት እንደምታውቀው የመዳን ጉዳይ ትልቅ ጉዳይ ነው። ጳውሎስም እንደሚል ነፍሳቸውን ከሚያድኑት ወገን መሆን እንዳለብን ይነግረናል። እሺ የት ነው ህብረት የምታደርገው? በመጀመሪያ ደረጃ የት ነው ህብረት የምታደርገው? ሙሉ ወንጌል። ሙሉ ወንጌል። ኦኬ። በመዳን ዙሪያ ላይ አንዳንድ ጥያቄዎች ነበሩን። አንተም እኛን መጠየቅ ትችላለህ፣ እኛም ደግሞ አንተን እንጠይቃለን። የሰው ልጆች እንዴት ነው የሚድኑት ምህረት? በክርስቶስ ኢየሱስ በማመን። በማመን ብቻ ወይንስ በማመን? በማመን በአንዱ በኢየሱስ በክርስቶስ በማመን እንጂ በማመን ብቻ አይድኑም የሰው ልጆች። ምን ማለት ነው በማመን? ለምሳሌ ፕሮቴስታንት 5 ሶላዎች አሉ። ጴንጤ ነህ አይደለ? ጴንጤ ነኝ ስትል ሰምቻለሁ ዛሬ ሰምቻለሁ። እና እናንተ ጴንጤዎች ደግሞ 5 ብቻዎችን ትቀበላላችሁ። መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ ስግደት ለእግዚአብሔር ብቻ። እነዚህን 5ቱን ብቻዎች ታውቃቸዋለህ ምህረት? አዎ በትክክል። ስለዚህ ከዛ ውስጥ አንዱ እምነት ብቻ ነው። ስለዚህ እምነት ብቻ የሚለውን ትቀበለዋለህ? አዎ እቀበለዋለሁ። ስለዚህ እምነት ብቻ ከሆነ የሰው ልጅ የሚድነው በእምነት ብቻ ነው ብለን የምታምነው ማለት ነው? በትክክል። ስለዚህ ይሄንን ያንተን እምነት መጽሐፍ ቅዱስ ውስጥ ማግኘት ይኖርብናል አይደል? ለዛ ከሆነ ስልጣን ካለው ከእግዚአብሔር ቃል የሰው ልጆች የሚድኑት በማመናቸው ብቻ ነው የሚል ማስረጃ ልታስገኝ ይችላል? ከይቅርታ መጽሐፍ ቅዱስ ላይ ሲናገር መዳን በሌላ በማንም የለም እንድንበት ዘንድ ከፀሐይ በታች የተሰጠን አንዱ ስም ክርስቶስ ኢየሱስ ነው ይላል። ኦፍኮርስ እኛ ከክርስቶስ ኢየሱስ መስቀል ላይ ወጥቶ ያዳነ ቤዛ የሆነ አለ አላለም? ያንን የኢየሱስ ክርስቶስን የመስቀሉን ስራ የማዳኑን ስራ በእምነት ብቻ ታገኙታላችሁ የሚል የመጽሐፍ ቅዱስ ጥቅስ ካለ ያው እውነተኛ መንገድ እኔ ነኝ ብሏል። እውነተኛ መንገድ ህይወት እኔ ነኝ ካለ ያው እውነተኛ መንገድ ህይወት እኔ ነኝ ካለ እኮ አለቀ፣ ጉዳዩ አለቀ። ሌላ ምረት የምን መሰለ ጥያቄያችን ከኢየሱስ ውጭ ሌላ መድኃኒት በመስቀል ላይ ወጥቶ ተሰቅሏል ብለን አናምንም። ከኢየሱስ ክርስቶስ ውጭ እውነትም መንገድም ህይወትም የሆነ ሌላ አለ እያልን ሳይሆን ያ በመስቀል ላይ ስለ ብዙዎቻችን ኃጢአት ቤዛ የሆነው ክርስቶስ ብቸኛው ወደ አብ የምንደርስበት መንገድ እሱ ያዳነንን የማዳን ስራ
በእምነት ብቻ ነው የምናገኘው ካልከኝ ያንን የሚያሳይ የመጽሐፍ ቅዱስ ጥቅስ ነው እንጂ የጠየቅን ያለ ነው ምረት ወንድሜ እንጂ መዳን በሌላ በማንም የለም። ኦፍኮርስ የለም። መንገዱ ኢየሱስ ነው። ኦፍኮርስ ኢየሱስ ነው። ይሄን የኢየሱስን ግን ማዳን በእምነት ብቻ እርን ታደርጉታላችሁ ብሎ የሰበከ ሐዋርያ ካለ እባክህ። አይ ነው እንደዛ ሳይሆን ያው ያመነ የተጠመቀ ይድናል። ምንድነው ያው ሰው ከውሃና ከመንፈስ መወለድ እንዳለበት ማለት ነው። ስለዚህ የሰው ልጆች ለምሳሌ ምን ማለት ነው? አንድ ሰው ክርስቶስ ኢየሱስን ምን ማለት ነው? ክርስቶስ ኢየሱስን ያምናል። ኦኬ ካመነ በኋላ ማመን ማለት ለምሳሌ ብቻ ምናምን የሚል ቃል የለም። አሁን እኔ ብቻ የሚለውን እንትን ልልህ ነው። ብቻ ብዬ የተጠቀምኩት ከክርስቶስ ኢየሱስ ሌላ አምላክ እንደሌለ አጽንኦት አድርጎ እንዲገልጽልኝ ነው እንጂ መጽሐፍ ቅዱስ ላይ ብቻ የሚል የለም። ግን ማለት በእኔ በቀር ወደ አብ የሚመጣ የለም ይላል እግዚአብሔር። ማለት በእኔ በቀር ማለት በክርስቶስ ማለት ነው። ሁሉም ወደ ጽድቅ የሚሄደው በሱ ብቻ ነው። ይሄ ማለት በእኔ ስላለ ነው እንጂ ብቻ የሚለውን ነጥዬ አውጥቼ ለሌላ ቃል እንትን ድጋፍ እንዲሆንኝ አይደለም ያደረኩት። ነገር ግን ያው ሰው ከውሃና ከመንፈስ ማለት ያው በመንፈስ ቅዱስ ለመሞላት ጥምቀት ያስፈልገዋል ማለት ነው። መጠመቅ ልጆች ልጅነትን የእግዚአብሔር ልጅነት ለማግኘት ዮሐንስ 3:5 የጠቀስከው ከውሃና ከመንፈስ ዳግም መወለድ አለ። አልገባኝም። አጠያቂ ይቅርታ ወንድም አለ። እሺ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። የሰው ልጅ በእምነት ብቻ ነው የሚድነው ወይንስ አምኖ ሲጠመቅ ነው? አይ በቃ ያመነ ይድናል ነው። አሁን መጠመቅ ጥምቀት ማለት እኮ ዓላማው ማለት ነው። የጥምቀት ዓላማ ምንድነው? የጥምቀት ምሳሌ ወይንም ደግሞ ጥምቀት ማለት ከአሮጌው አዳም ወይንም ደግሞ ከመጀመሪያው ከኃጢአት ከነበረው ስጋ ወደ አዲሱ የሚለውን ምሳሌ ለመስጠት ነው። ሌላ አይነት እንትን የለውም። ማለት ምን ማለት ነው? ስለዚህ ከአዳማዊነት ወደ ክርስቶሳዊነት የምንመጣበት ነው የምትለው ጥምቀት አይደለም። ያ ሳይሆን ከአሮጌው ሰው ወደ አዲሱ ሰው። ስለዚህ ከአሮጌው ሰው ማለት አሮጌው ሰውነት አዳማዊነት ነው አይደለ? ምረት ኃጢአት ማለት ነው። ኃጢአት አዳማዊነት ማለት ያላመነ አዲሱ ሰው ደግሞ አዲሱን ሰው ልበሱት የተባለው ደግሞ ክርስቶስ ነው አይደለ? በትክክል። ስለዚህ ከዚህ ወደዚህ ትራንስፎርም የምናደርገው በጥምቀት ነው። ጥምቀት ያስፈልጋል። እውነት ነው። ከአሮጌው ሰው ወደ አዲሱ ሰው ለመምጣት ጥምቀት ያስፈልጋል። ኦኬ፣ በጣም ጥሩ። ስለዚህ አዲስ ሰው ሳይሆን መዳን ይቻላል። አዲስ ሰው ሳይሆን መዳን ማለት አልገባኝም። ከአሮጌ ማንነት ወደ አዲስ ማንነት ሳንመጣ መዳን እንችላለን? ምረቴ አንተ የምትለው ጥምቀትን ሳንወስድ መዳን እንችላለን ነው ወይ ለማለት ነው? ባጭሩ የኔ ጥያቄ ነው። የኔ ጥያቄ ሰው አሮጌ ማንነት ነው ያለው። ከዚህ አሮጌ ማንነት አዲሱን ሰው ክርስቶስን ሳይለብስ መዳን ይችላል? አዲሱን ክርስቶስ ኢየሱስንማ ሳይለብስ ማንም መዳን አይችልም። በጣም ጥሩ፣ በጣም ጥሩ። ኦኬ፣ እንደዛ ከሆነ ከአሮጌው ሰውነት ወደ ክርስቶሳዊነት የምንመጣው በጥምቀት ነው ማለት ነው አይደል? ክርስቶስን በማመን አሁን ጥምቀት ዋና ጉዳይ ሆኖ አይደለም። ዋና አሁን እግዚአብሔር ማመን ነው። ይሄ የምሳሌ ነው እንዳልኩ ደጋግሜ እየነገርኩ እንዳለሁት አልተባበርም ከአሮጌው ዓለም ጋር ማለት አሁን መጠመቅ እኮ ማለት ጥምቀት ላይ ያለውም ፕሮሰስ ላይ ያለው ማመን አይደለም፣ እግዚአብሔርን ማመን አይደለም። ይደስ የሰው ልጆች በእምነት ከአሮጌነት ወደ አዲስ ሕይወት ይመጣሉ ወይም ደግሞ ክርስቶስን በእምነት ይለብሳሉ የሚል መጽሐፍ ቅዱሳዊ ጥቅስ አለ። እኔ ደግሞ በጥምቀት እንደሚሆን እሱን ላሳይ። አንተ በእምነት የሚለውን አሳይ፣ እኔ በጥምቀት የሚለውን ላሳይ። አይ በጥምቀት የሚለውን አሳየኝ፣ ችግር የለም አሳይ። ከዛ ቀጥሎ አንተ በእምነት የሚለውን ታሳያለህ። መዳን በኢየሱስ ክርስቶስማ እንደሆነ እኮ ተጽፏል፣ ተደጋግሞ ሽፍት አታርገውና ከይቅርታ ጋር መዳን በኢየሱስ ነው አይደለም አይደለም፣ በኢየሱስ እንደሆነ አምነናል፣ ተማምነናል። መዳን በኢየሱስ ክርስቶስ እንደሆነ ተማምነናል። በኢየሱስ ከሆነ ሌላውን ለምንድን ነው የምናወራው? አሁን ጠያቂውን አልጠየቅና መዳን በኢየሱስ ብቻ ነው ከተባለ አሁን ሌላውን ለምን እናወራዋለን ነው ያው አይገባኝ። በጣም ጥሩ ምረት፣ ቆንጆ ጥያቄ ነው የጠየቀኝ። መዳን በኢየሱስ ነው። የኢየሱስን የማዳን ስራ በምን እናገኘዋለን ነው ውይይታችን እንጂ አዳኙ ላይ እኮ አሁን ሳንግባባ ቀርተን አይደለም ምረት ወንድሜ፣ አዳኙ ላይ ሳንግባባ ቀርተን ሳይሆን ይህንን ግን የመዳን ሂደት
እንዴት እናገኘዋለን? አንተ በእምነት ብቻ ትላለህ፣ እኔ ደግሞ ኖ በእምነት ብቻ አይደለም እየተነጋገርን ያለ ማለት ነው። እንደዛ ብቻ አይደለም የሚገኘውማ፣ ማዳኑማ የሚገኘው እንዴት መሰለ? እግዚአብሔር አምላክ ህያው የሆነ ቃሉን ሰጥቶናል። ህያው የሆነ ቃሉን ሰጥቶናል። መጽሐፍ ቅዱስ ማለት የእግዚአብሔር እስትንፋስ ማለት ነው። ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ የሚያወራው ስለ እግዚአብሔር ነው። ስለ እግዚአብሔር ነው። መካከለኛው ክርስቶስ እንደዛ እያልኩ እንደዛ የለም። ላብራራልን ነው። መጽሐፍ ቅዱስ መዳኛ ነው ሲል ምን ማለት ነው? መጽሐፍ ቅዱስ ተሰጥቶናል። ኦኬ፣ የተሰጠን መጽሐፍ ቅዱስ የእግዚአብሔር ህያው የሆነ እስትንፋስ አለው፣ ቃል አለው። ስለዚህ ያንን ቃል በማንበብ በማመን በመጸለይ ኦኬ፣ ከቅዱሳን ጋር ህብረት በማድረግ በአንድ ላይ በመጸለይ እሱን በማምለክ በማክበር ስለ መዳን ምን ይላል መጽሐፍ ቅዱስ? ስለ ሰው ልጆች መዳን ሰዎች እንዴት ይድናሉ ብሎ አስተማረ መጽሐፍ ቅዱስ። መጽሐፍ ቅዱስማ ያስተማረው መዳን በልጁ በኢየሱስ ክርስቶስ እንደሆነ በመስቀል መጥቶ ለእኛ ለኃጢአተኞች ዋጋ እንደከፈለ፣ ያ ብቻ አይደለም። ይሄ የከፈለው ዋጋ ትልቅ በመሆኑ ይህንን አምላክ ወንጌሉን እንደሰማን በማመን ልባችንን በመስጠት የዘሩ ምሳሌ አለ። ለምሳሌ የጭንጫ መሬት አለ። ለምሳሌ መንገድ ላይ የወደቀው ፍሬ አለ። የዘሩ ምሳሌ ዘሪ ሊዘራ ወጣ የሚለውን ያው ስለምታውቀው እና እኛ መልካም ልብ ሰጠን ያ መልካም መሬት መሆን፣ መልካም መሬት ደግሞ ስንሆን ክርስቶስ እንደ ዘር በልባችን ይዘራና ይበቅላል ማለት ነው። ከዚያ እንድናለን። መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ አልያዝኩም፣ ግን ያው መግባት ይችላሉ። ስልኬ ላይ አለ። በእንትን አልያዝኩም፣ ስልኬ ላይ አለ። ከዚህ ሌላ አንብብል። እሺ፣ ቅድም ከጠየቀኝ አንጻር አሁን የምናወራው ምን መሰለህ? አሁን በአዳኙ ማን እንደሚያድነን ተግባብተናል። አሁን እሱ ጋር ረጅም ሰዓት መውሰድና አይጠበቅብንም። ማን እንደሚያድነን በቃ ክርስቶስ እንደሆነ አዳኙ ተግባብተናል። የጌታን የማዳን አገልግሎት እናንተ ፕሮቴስታንቶች ወይም ራሳችሁን ጴንጤ ብላችሁ የጠራችሁት ግለሰቦች እንደምትሉት በማመን ብቻ ነው ወይንስ የሰው ልጅ አምኖ ሲጠመቅ ነው የሚድነው የሚለውን ነገር ነው እየተወያየን ያለ። እኛ እናንተ ያዛችሁት ትምህርት በእምነት ብቻ ነው የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። እናም በትክክል የወንጌሉን ሀሳብ በመዳን ዙሪያ ላይ ያለውን አላገኛችሁትም። በእምነት ብቻ ባላችሁበት ቅስበት ከእውነተኛው ከክርስቶስ የማዳን ስራ ተለይታችኋል። ያም የሐዋርያት ትምህርት አይደለም የሚል ስታንድ ይዘን ነው ከእናንተ ጋር የምንከራከር። ለዛም የግል ትችታችንን ወይም ደግሞ የልባችንን ሀሳብ ስሜታችንን ሳይሆን የምንናገረው ሌት ደ ባይብል ስፒክ፣ መጽሐፉ ራሱ ይናገር ብለን እንዲናገርና እድሉን እንሰጧለን። ዛን ሰዓት ላይ መጽሐፉ ሲናገር እኛ ደግሞ የእግዚአብሔርን ሀሳብ እንረዳለን ማለት። እኛ የራሳችንን ሀሳብ ወደ መጽሐፉ ከወሰድን የተሳሳተ አረዳድ ይኖረናል። የመጽሐፉ ሀሳብ ግን በመዳን ዙሪያ ላይ ምን ይላል ካልን እንግባባለን። አሁን እናንተ የተግባባንባቸው ሀሳቦች ምንድን ናቸው? መድኃኒቱ ክርስቶስ እንደሆነ አውቀናል። በቃ ሐዋርያ 14:12 ላይ ተስማምተናል። ዮሐንስ ወንጌል 14:6 ላይ ተስማምተናል። አዳኙ ክርስቶስ ነው። ወደ አብ የምንደርስበት መንገድ እርሱ ነው። ከአብ ጋር የታረቅንበት ክርስቶስ። እርቃችንን የምናገኘው በምንድን ነው? ጌታ ሲናገር ምን አለ? ለምሳሌ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 16 ላይ ጌታ እግዚአብሔር እንደዚህ ብሎ ተናገረ። እንዲህም አላቸው አለ ክርስቶስ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ አለ። ኤግዛክትሊ አሁን እያደረግን ያለው ነገር እኛ እንዲህም አላቸው፣ ወደ ዓለም ሂዱ፣ ወንጌልን ለፍጥረት ስበኩ። የስ የምስራችሁ ሊሰበክላቸው ይገባል። ከዛስ ጌታ ቀጥላለና ያመነ ይድናል አላለም። የተጠመቀ ብቻ ይድናል አላለም። ግን ምን አለ? በማይታበል ቃሉ ያመነ የተጠመቀም ይድናል አለና ያላመነ ግን ይፈረድበታል። ሰው ካላመነ በፍርድ ውስጥ ነው፣ እንዲያምን ነው የሚደረግ። ካመነ ግን አምኖ ተጠምቆ እንዲድን ነው። እና እዚህ ጋር ምረት ለአንተ ጥያቄ፣ ጌታ ሲናገር ሰው በእምነት ብቻ ይድናል ብሎ ነው ያስተማረው ወይንስ ያመነም የተጠመቀም ይድናል ያለ? ስለሚድኑ ሰዎች ሲያወራ በጣም ጥሩ በስፋት ያብራረዋል። ማመን ለምሳሌ በልጁ በኢየሱስ ክርስቶስ ዘላለማዊ ልጅነት እንዲሁም ደግሞ በሥጋ ከድንግል ማርያም መወለዱን ማመን፣ እግዚአብሔር አንድ አምላክ በሶስት አካል የተገለጠ ብሎ ማመን በዝርዝር እምነት፣ እነዚህ ሁሉ ነገሮች ከርዕስ ያሉጣብን። በገድላት ታምናለህ?
ይሄኛውን ጥያቄ ብትመልስልኝና ከዛ በኋላ ወደሚቀጥለው መልስላል። ጥያቄ እንዲሁ ስለፈለግኩ ነው እኔ ላያይዘው ፈልጌ ነው። በገድላት ታምናለህ? ያው ቅር አይበለኝም ጠይቄ ነው። አይ እኔ ለምጠይቀኝ ጥያቄ ቅር አይለኝም፣ ግን እኔ እኮ አንተ የመጽሐፍ ቅዱሱን ራሱ ሀሳብ አላገኘህም እያልኩን ያለሁት አባበለ ገብቶኛል፣ ግን ገብቶኛል አልያዝኩትም። ልክ ነህ አንተ መምህር ነህ። ያው ከኔ ብዙ እውቀት አለህ እና ማወቅም ስለፈለግኩ በገድላት ታምናለህ? በዚሁ እንደው ስለፈለግኩ ለዚህ ጥያቄ መልስ ስጥ። መምህርም አይደለሁም አዋቂም አይደለሁም። ቁጭ ያልኩት የእግዚአብሔርን ሀሳብ አላገኙም ብዬ የማሰባቸውን ወገኖችን የእግዚአብሔርን ሀሳብ እንዲያገኙ ነው። እና ስለዚህ አሁን እናንተ በምናደርጋቸው ኮንቨርሴሽኖች የእግዚአብሔርን ሀሳብ አላገኘሁትም ብለህ የምታምንም ከሆነ የእግዚአብሔርን ሀሳብ ምን እንደሆነ አስረዳለሁ። ለእኔ የአንድ ክርስቲያን በተለይ ከኔ ቤተ እምነት ውጭ ለሆነ በቅንነት ነው የምመልስልኝ። በተለይ ከኔ ቤተ እምነት ውጭ ለሆነ ሰው የማርያምን ታምር፣ የተክለ ሃይማኖትን ገድል፣ የቅዱስ መርቆሬዎስን ገድል፣ የሚካኤልን ድርሳን አይደለም የምጋብዘው። ያ ለክርስቲያኖች የተጻፈ መጽሐፍ ነው። በእሱ ላይ እንኳን ዞሮ ዞሮ እኮ ነው ወንጌሉን ከነገርከኝ በኋላ ዞሮ ዞሮ የምታመጣኝ እኮ እዛ ነው የምታመጣኝ እዛ ነው። እኔ ካመንኩ በኋላ እኮ ዞሮ ዞሮ ገድላትን ተማር ትለኛለህ። ስለዚህ በገድላት ታምናለሁ እያልኩ ልመልስልህ እኮ ነው። በገድላት ላይ ያለንን እምነት እናሳውቅ። ከዛ በኋላ ወደ እኔ እናንተ ጥያቄ እንመለሳል። ገድላትና ድርሳናት በቤተክርስቲያን ውስጥ ያሉ ቅዱሳን በህይወታቸው ሲኖሩ ያደረጉት ተጋድሎ ህይወታቸው የተጻፈበት ያ ዘር የተጻፈው ጉዳይ የሃይማኖት መከራከሪያ ሊሆን የማይችልበት በዋነኝነት ምክንያት ገድላትና ድርሳናት ሃይማኖት ስላሉ። ለምሳሌ ገድላትና ድርሳናት ከመጻፍና ወደዚህ ከመምጣታቸው አስቀድሞ ክርስቲያኖች ነበሩ። ስለዚህ ለሰው ወደ ጌታ ለመምጣት ክርስቶስን ለማወቅ ገድላት፣ ድርሳናት እንዲሁም ታምራት አይደለም የሚሰጡት። ገድላት ድርሳናትን ግን እኛ ክርስቲያኖች እንዴት የምንቀበላቸው? ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ ብቻ። ኦኬ የስ ገድላትን እንቀበላለን፣ የስ ታምራት እንቀበላለን። የምንቀበላቸው ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ ነው የምንቀበላቸው። ሌላኛው ከኛ ቤተ እምነት ውጭ ክርስቲያን ላልሆኑ ሰዎች ግን ስንወያይ ገድላት ላይ ጥያቄ ቢፈጥርባቸው አሁን እንደ ተስፋ አይነት እሱን ካልተቀበልክ ክርስቲያን መሆን አትችልም አንልህም ስንልም አልሰማችሁም ባይዚ ብለንም አናውቅም አንላችሁም። እንደዛ እማንልበት ዋነኛ ምክንያት ለምንድን ነው? መሰረታዊ የሃይማኖት መማሪያ መጽሐፍቶች ስላልሆኑ። አስቀድመ እንዲገባ የምፈልገው ክርስቶስ ኢየሱስ የሰራው የማዳን ስራ በሚስጥራት በኩል ታገኘዋለህ ወይስ አታገኘውም የሚለው እውነትን ሳትረዳው መዳን በእምነት ብቻ ነው የሚል ስታንድ ይዘህ የጌታ ቅዱስ ሥጋና ክቡር ደም ምሳሌ ነው እንጂ የዘላለም ሕይወት አይሰጥም የሚል እምነትን ይዘህ እኔ የተክለ ሃይማኖትን ገድል ይዤ መጥቼ አንተን ላሳምንህ አልመጣም። እሱም ጥያቄ እንዲፈጥርብህ አልፈልግም። መጽሐፉ ላይ ራሱ እኮ ትልቅ አለመግባባት ይዘናል እናንተ። ገድላትና ድርሳናትን የምንቀበላቸው ከመጽሐፍ ቅዱስ ጋርና ከሐዋርያዊ ትውፊት ጋር እስካልተጋጩ ድረስ የስ እንቀበላቸዋለን። ግን ለአንድ ሰው ወደ ክርስትና ለመምጣት እነሱ መስፈርት ግን አይደሉም። ይህን እንድታውቀው ነው። ስለኛ ከኛ ነው መስማት። ልክ ነህ። መስፈርት አይ እንደዛ ልክ ነህ። ከአንተው ነው እየሰማ ያለሁት። ግን መስፈርት አይሆኑም። መስፈርት ባይሆኑም ግን አዴንድ ኦፍ ዘ ዴይ እኔ ለምሳሌ ያመነ የተጠመቀ ይድናል በሚለው ለምሳሌ ካሳመንከኝ በኋላ በጥምቀት ካሳመንከኝ በኋላ በጌታችን ስጋና ደም በኋላ ያን አሳመነኝ ከወሰድከኝ በኋላ ያው ገድላትን እኮ እንዳነብ ግዴታ ነው። በእንትን አይደለም ግዴታ አነባለሁ። ሳነብ ደግሞ እዛ ላይ የተጻፉትን ሀሳቦች ወንድሜ ምረታብ እንደዚህ ያደርጉ መዝሙር እያወራው ነበር እያወራ ነው እየሰማሁህ ነው። ግን እንደዚህ አድርጎ ነው እያልኩ ያሉት። ይኸውልህ ሰው አንዴ ስማኝ፣ 3300 ሰው አለ። ስለዚህ ለሰውም ታይም እናስብ፣ ለሰውም ትምህርት ጭንቅላት ጊዜ እናስብና ገድላት ድርሳናት ያለን ጥያቄ ትጠይቀናለህ። መጨረሻ ላይ አንተ ኦኬ ትጠይቀናለህ። እኔ ጥያቄ እኔ አሁን ይኸውልህ መዝሙር አሁን የጠየኩት ልደትን ስለሆነ ልደት ጋር ጥሩ እያወራን ስለሆነ ባትረብሽ እንደሚከይቀር አንዱ አክብሮት አለኝ ለአንተ። እኔም ለአንተ አክብሮት ስላለኝ ነው በአክብሮት የምነግርህ። አሁን እባክህ ባትረብሸኝ። አሁን እሱ በጣም በትህትና እያወራኝ ስለሆነ ሀሳቤን ባትፈውዘው ጥሩ ነበረ። መዝሙር ምንም አልፈወስኩብህም። ስማኝ ምረታ ስለሆንክ እባክህ እውቀትን እንዳገኝ ባትከለከለኝ ነው የምልህ። እኔ ነበር ምን እያልኩ መሰለህ ለእኔ እድል ሰጥቶ ምረት አንድ ጊዜ ቆይ እኔን የሚዩት ያደረኩ ያሬዶ ቀጥል።
አዳምጥ እንጂ ወንድሜ። ይኸውልህ ገላ ድርሳናት ያለህን ሚዩት አታርግ። ያሬዶ ቆይ አንድ ጊዜ ቆይ። አይ ሚዩት ምረት ሚዩት አረጋለሁ። እኔ ሚዩት እያደረኩ ያለሁት እስከ መጨረሻው ሰዓት እኔ ሚዩት አረጋለሁ። እኛ ስንፈቅድልህ ነው የምትናገረው። እሺ ምረት ነውር ነው። ኦኬ ችግር የለውም። ያሬዶ ቀጥል ሀሳቡ። መዳንንም አንተ ልፈቅድ ነው። ኧረ እባክህ ምህረት ምን ሆነሃል ወንድም አለም? አዳምጠን ሀሳቡን። አይ መውረድ ፈልጎ ነው። ሰው በእግዚአብሔር ስም አታስወርዱ። ሰው አይ ነው መውረዱ የለበትም። በእናታችሁ ተው። ራሱን የወረደው ወይስ ማን ያስወረደው? ሞዴሬተር ነው እና ተው። ከዛ ግን ሊስተው በዘክርስትና አይ ኖ ኢሞሽናል ያደርጋል። አረ እባካችሁ በቃ ፕሊዝ ሞዴሬተር። አዎ ልደቴ ምንም ኢሞሽናል ያደርግም። ይሄ እንትኑ አንደኛ ባኬንድ ፎርዛችሁ ለእኛ ምንም ይጠቅመን ነገር የለም። ሰው ወደ ባይብሉን ጨርሱ፣ መጽሐፍ ቅዱሱን ጨርሱ። ከዛ በኋላ ለእሱ ሰፊ ታይም ሰጥተነው ገላ ድርሳናት ያለውን ጥያቄ አንሳ። እንደዚህ እኮ ነው ያልኩት እኮ። አሁን ብቻ ሳይሆን ልደት እዛ ላይ ያሉትን ጥያቄዎች ለምሳሌ በዋናነት የጋበዝኩት እሱን አይደል? ጌርሳም የሆነ ያሳየው መጽሐፍ አለ እና በዛ መጽሐፍ የተነሳ ከነ ገድል ግባ ምናምን አይነት ባዶዶችን ተናገረ። ስለዚህ ወንድማችን ጥያቄ ካለው እነዛ መጽሐፍት ላይ ይኸው ነገ ቀጠሮ አለ። በዛ ቀጠሮ መሰረት መጥቶ ይኸው ይሄ ትምህርታችሁ እንዲህ ነው ይበል። አሁን ግን ባለው ሀሳብ ላይ የሚመልሰው መልስ ካለ መግባት ይችላል። ፕላስ ደግሞ ምረቴ ወንድማችን እኛ አንተን ስለወደድን ስላከበርን እንጂ እኮ አንተ ማንም አይደለም። አሁን እዚህ ገስ ላይ አይ ነው እኔ ወርዳለሁ ስላልክ አይደለም የምናስገባ ማለት ነው። እንደዛ ብለህ እንዳታስብ እሺ። አንተ ወርዳለሁ ስላልክ አይደለም የምናስገባ፣ እወጣለሁ ስላልክም አይደለም። አይ ነው መስመር ያሬዶን ሀሳብን ገብቶኛል። መስመር ብታሲዝ እንደሆነና ዳትስ ዋይ እኔም ወደዛው ለመውሰድ ነው። ኤኒዌይስ ኦኬ ይቻላል። ያው ይግባ አንድ እንትን ጻፍና ልደትሻ ይግባ፣ ምህረት ተመልሰ ግባ። ምንም በቀና ነው የተናገርኩት እኔ። ሌላ አይኖ ጭንቅላቱን በርዘውታል ትናንት። አይኖ ስለኛ መጥፎ ነገር ነግረውታል። ግን ኢትስ ኦኬ ምንም ችግር የለውም። አሁንም ቢሆን ግባና መጽሐፍ ቅዱስ የተነሳውን ነገር ጨርሱ ከልደት ጋር መጀመሪያ። ከዛ በኋላ ታይም እንሰጥህና የተነገረህን ነገር ይዘው የመጣኸውን ነገር ገድላትም ምናምን ያልከውን እዛ ላይ ያለን ጥያቄ ደግሞ ታቀርባለህ። እንደዛ አድርጋችሁ የሚጠቅመን ውይይት አድርጉት ነው ልደትዬ። ዝም ብሎ አሁን እንደዚህ በሆን ኖሮ እንዲህ ብመጣ ኖሮ ስመጣ እንዲህ ልትለኝ አይደል እንዲህ በሚል ምንም ይጠቅመን ነገር የለም። እንደዛ ብታደርጉት ጥሩ ነው ለማለት ነው ልደትሻ እንጂ ለመረበሽም አልነበረም። ቢሆንስ ያ አይ ኖ አይ አንደርስታንድ። ዝም ብለን ማስጨረስ ነበረብን። ዝም ብለን ማለት ወደዚህ ማምጣት መቻል አለብን። ምክንያቱም እዛ አካባቢ ያለው ስፒሪት ቀላል አይደለም። ታውቁታላችሁ። እዛ አካባቢ ያለው ስፒሪት በጣም ቀላል አይደለም። ሰዎች እንዴት ማኒፕሌት እንደሚያደርጉ፣ ሰዎችን እንዴት እንደሚጠመዝዙ፣ ክርስትና እንዲጠላ እንዴት እንደሚያደርጉ አሁን በእውቀት ወንድማችን አሁን የምርም የእግዚአብሔርን ቃል ቢያውቅ ኖሮ በመጽሐፍ ቅዱስ ያወራል ነበረኛ። ለዚህ እኮ ነው የትኛውን ፕሮቴስታንት እኛ ክርስቲያኖች ፊት መጥቶ መጽሐፍ ቅዱስን ገልጦ መወያየት የሚችልበት አቅም የለውም። ስለዚህ እነሱ ጋር ያሉት ሰዎች የሚሰሩት ስራ ማኒፑሌት ማድረግ፣ ሰዎችን መበረዝ። ገና ለገና የምሬን ነው የምላቸው ኦርቶዶክሳዊነትን በነፃ አይምሮ አንድ ሰው መማር ቢጀምር አንድ ፕሮቴስታንት አዳራሽ ውስጥ አታገኝም። አንድ ፕሮቴስታንት። ስለዚህ ይሄ ነገር ስለሚታወቅ የመጀመሪያው ስራው ምንድን ነው? ይህንን ልጅ ልክ እንዳደረጉት ማለት ነው ማኒፑሌሽን፣ በቃ ጭንቅላቱን መበረዝ፣ ያልሆነውን ነገር መንገር፣ ማስፈራራት። ከዚህ ውጪ እኛ የምናስተምረው ትምህርት እነሱ እኮ ይሄን ነው የሚያስተምሩት፣ እኛ የምናስተምረው ይሄን ነው ብሎ የሚነገር አንድ ፕሮቴስታንት የለም። አንድ ቢካዝ ያውቁታል። ሞመንት ፕሮቴስታንቱ ሪያላይዝ ካደረገ የቤተክርስቲያንን የመዳን ትምህርት ከገባው ጭንቅላት ውስጥ ከገባ አንድ በአንድ ነው የሚወጣው። አንድ በአንድ የወጡት ራሱ በመሰረታዊ ትምህርት አይደለም። ገድላት፣ ድርሳናት በተለያየ አይነት ምክንያት ለስዕል ይሰገዳል አይሰገድም በሚል ተራ ምክንያቶች። ይኸው እኮ መጽሐፍ ቅዱስ ላይ ስንት ሀሳቡን ሲቀያይር አልተመለከታችሁትም? ልጁ ሀሳቡን ሲቀያይር አንዴ አይ በእምነት ብቻ የሚለው የለም፣ ከዛ ያምን የተጠመቀ ይድናል፣ አይ በማመን ነው የሚዳነው። መጽሐፍ ቅዱስ ላይ ብንወያይ፣ በእኛ በመዳን ትምህርት በመጽሐፍ ቅዱስ ዙሪያ ብንወያይ ቁጭ ብሎ የሚሰማ ፕሮቴስታንት አታገኝም።
ስለዚህ አሁን ፕሮቴስታንቱ እሳቱን የማጥፋት ስራ እየሰራ ያለው ቤተክርስቲያን ጨለማ ናት፣ ገርል፣ ድርሳን፣ ተአምር ምናምን እያለ ነው የቤተክርስቲያንን ስም የማጥፋት ስራ ነው እንጂ እስኪ ምንድነው የመዳን ትምህርታቸው ብሎ ለመመርመር የሞከረ ጴንጤ 50% ኦርቶዶክስ ነው የሚሆነው። 50% በቃ ታስፋይ እነዚህ የሚያደርጉት። አሁን ይሄ ልጅ አይምሮ አለ፣ አንተ የራስህ አይምሮ አለ፣ የራስህ ህሊና አለ፣ መመርመር ትችላለህ። ለምን ማንም ይነዳ? እኛ በመጣቀን እናስጠምቃል አለ። ራስህ ወደ ፈቅደን የገባው ቤታችን አስገድዶ ያመጣ የለም፣ አስገድዶ አውራ ያለ ሰው የለም። ስለተጠየቅከው ነገር በበጎ ፈቃደኝነት ነው ያወራኸው። ስለዚህ ልክ እኛ የሆነ አስገድደን ያወራን ይመስል እዛ ሄደ ስለኛ መጥፎ እንድታወራ እነሱ ማኒፕሌት ሲያደርጉ አንተ የማስተዋልን ማን ነፈገ? በአንተ አይምሮ ሌላ ሰዎች ለምን ይሰራሉ? በአንተ ጭንቅላት ሌሎች ሰዎች ለምን እንዲሰሩ ትፈቅድላቸዋል? ስለፈራህ ነው። በመጽሐፍ ቅዱስ ከኛ ጋር ካወራ ስህተት ቦታ ላይ እንደቆምክ ታውቃለህ። ፕሮቴስታንቱ የኦርቶዶክስን ትምህርት ትክክለኛውን የኦርቶዶክስን ትምህርት ለማወቅ አይምሮን አንድ ስቴፕ ቢከፍት ኢሚዲየትሊ የቆመበት ቦታ ስህተት እንደሆነ ይገባል። ሁሉም ግን ሲመጣ በጭፍን ነው ይመጣው። ልክ እንደዚህ አእምሯቸው ትንሽ ከፈት ያሉ ሰዎችም ሲመጡ የሚነግሯቸው ምንድን ነው? እንደዚሁ ጥምም ያለ ነገር ነው የሚነግሯቸው። ከዛ በኋላ በቃ ወደዛ ወደዚህ በመወላወል ጊዜውና ሰዓቱ ያልቃል። ኢንዌይስ እና ከኛ ጋር ለመወያየት የመጽሐፍ ቅዱስ መረዳት ያስፈልጋል። ልደት አሁን ማርቆስ ወንጌል ምዕራፍ 16 ቁጥር 16 ስጠይቀው ያመነ ይጠመቅ ይድናል የሚለው ስጠይቀው ገድላት ታምናለህ ነው መልሱ። ያመነ ይጠመቅ ይድናል። እስቲ ይሄን እንዴት ነው የምታየው ሲባል በመጀመሪያ አንተ ገድላት ታምናለህ? ሮንግ የሆነ ነገር ነው። ትናንታውን የሚገርመው ነገር ቁጭ ያሉት ከሱ ጋር ቁጭ ያሉት ሰዎች በእምነት እኮ አይገናኙም። በትምህርት በጣም እኮ የሚያስቅ ነው። እርስ በርሳቸው እኮ በመጽሐፍ ቅዱስ ቢያወሩ በነገረ ድነት በሩ እኮ አይገናኙም፣ ፈጽሞ አይገናኙም። ጌርሳም አሁን ጥምቀት ለድነት ብሎ አያምንም። አሁን ቅድም ወንድማችን ራሱ ይሄው ምህረታ የሚባለው ልጅ ያው ያመነ የጠመቀ ነው የሚድነው አለ። ኮንፊውዝ ሊሆኑ ነበሩ እኮ ትናንት እርስ በርስ እንኳን ያሉት። ግን መደበቂያ ምን አደረጉ? ገድላት ድርሳናት ልጁን ትናንት እንደዛ ሲጠዘጥዙት የነበሩት ሁሉ ቁጭ ብሎ መጽሐፍ ቅዱስን ቢከፍቱ አይግባቡም እርስ በርስ። አንደኛው አንደኛውን አልዳንክም ይለዋል፣ አንደኛው አንደኛውን ያወግዘዋል። መደበቂያ ግን ምን አደረጉት? ገድላት። ከዛ የልጁን ጭንቅላት በረዙት ምስኪን። ከዛ መጥፎ ነገር ስለኛ ነገሩት፣ ሁሉንም ነገር ስለሰማን ማለት ነው። ከዛ ምን አደረጉት? በቃ ጭንቅላቱን ለወጡት። ይኸው ለራሱ ሰላም አጣሁን። እና አሁንም ቢሆን ይግባ ካለ መጽሐፍ ቅዱስ የጠየቀውን ጥያቄ ይጨርስ። ሁሉን ነገር ከጨረሰ በኋላ የድርሳናት ገድላት ላይ ያለኝ ጥያቄ የሚለውን ያንሳና በዛ መልኩ ይሄድ። ካልሆነ ደግሞ ልደትሻ ምንም እኛ የምንለማመጠው ነፍስ የለም። ማንም ሰው ቢድል ለራሱ ቢማር ለራሱ ወደ ክርስቶስ ህብረት ይመጣ ለራሱ አልፈልግም ካለም ራሱ የሚጎዳው እና ብዙ ልጆች ስላሉ ከታች ገብተው መማር መጠየቅ ካለባቸው ለእነሱ ቅድማ መስጠትም እንችላለን። እና ወንድም ልደት ተስፋ እኔ ነኝ ያለ የጻፍኩልህ ተስፋ ቆይ ሚዩታር ተመስገን እኮ ባይዘው ልደት ለምን አያወራም? ይቀጥል አንተ እኮ ከኔ ጋር ብቻ አታርጉት ጽፌለት ነው የመጣው። ነገር ልደት ይበልልህ። ለምን ስነ ስርዓት ግን አይኖራችሁ? ተስፋ ከልደት ተማራለህ። በቃ አንዴ ተረጋጋና ከልደት ጋር አንድ መሀል ላይ አይግባ። ወዳጆቼ ፈለገ ወንድሜ፣ ሌሎቻችን አንዴ እኔ ብቻ ላውራ። ይቅርታ እሺ፣ ከይቅርታ ጋር አንዴ እኔ ላውራው። እኔ ጋር አውርተን እንጨርሳለን። የሁላችሁንም እንትን አንደርስታንድ አደርጋለሁ፣ አከብራለሁ። ሞዴሬተርስ ሁላችሁ በቃ የኔን ቃል ብቻ አንዴ ስሙ። ኦኬ፣ በጣም ከይቅርታ ጋር እንደ ሆስት እንደ ምናምናም ሳይሆን ጀስት አንዴ ከይቅርታ ጋር ፈለገ፣ ያሬዶም ሌሎቻችሁ። ኦኬ ቴንክ ዩ ተሚ ኢንቫይት ስላደረግከው እና ወደ ቤታችን እንምጣ። ቀጥታ በቃ ወደ ሀሳቡ እንሂድ። ስለጠየቀኝ ጥያቄ መልስ ሰጥቻለሁ። በገድላት ዙሪያ ላይ ስላለን አመለካከት ተናግሬያለሁ። ለሰፊው ማብራሪያ ከገድላት ጋር ተያይዞ ለሰፊው ማብራሪያ በራሱ ስኬጅል በራሱ ፕሮግራም ለምሳሌ ከፈለግ 4 ሰዓት ላይ ብሏል ዲያቆን ፈለገ። የፈለግከውን ገድላትና ታምራት ይዘናና እንደዚህ ደርድራቸው ከሌለህም እየጠቀስክ እኛ ያለን እየከፈትንልህ እየገለጠ ያሳያል። እዛ ላይ ግራ የገባህ ነገር ካለ ይሄ እንዲህ ነው እያለ ወረዳ ያሳያል። እሱ ቪዲዮም ሰርቷል።
ማስታወቂያም ቅድም ተናግረዋል። ስለዚህ እኔ ኦቨርቪውን ነው የነገርኩህ። ኦኬ ጀስት ጀነራሊ ያለውን ኦቨርቪው ምን ማለት እንደሆነ አስረድቻለሁ። ሶ ወደ መዳን ርዕሰ ጉዳያችን ወደ መወያያችን እንመለስ። ምህረት ከይቅርታ ምን ይመስላል? ወንድም ልደት በጣም አመሰግናለሁ ስለሰጠኝ ጊዜ። እወያያለሁ በምትለኝ ሀሳብ ላይ ለመወያየት ዝግጁ ነኝ፣ ችግር የለውም። እኔ ግን ከምን ተረዳኝ መሰለህ፣ ምንም ነገር ሳወራ እነ ያሬድ እንደሚሉት በመጥፎ አይነት መጥቼ ድራማ ለመስራት ሳይሆን ከማወቅ መፈለግ ነው። ነገር ግን አንዳንዴ አይምሮ ላይ ለምሳሌ ጥያቄ የሆኑብኝ ነገር ስጠይቅ አንተ በፍቅር እንደ ወንድምነት ደግሞ የመመለስ እንትን ቢኖርህ ብዬ አስባለሁ። እንደዚህ እያደረግን እየተመላለስን ስንሄድ ጥሩ ነው። እንደዛ እያደረግን እንድንሄድ እንጂ ሌላ አጀንዳ የለም። ሌላ አጀንዳ የእኛም ዋና ዓላማችን ምህረት እዚህ ቦታ ላይ ስንመጣና ስንቀመጥ ለምሳሌ ስለ መዳን ትምህርታችን የምናውቀው እኛ ነው። ስለዚህ ከመዳን ትምህርታችን ጋር ተያይዞ እኛ ራሳችን እየተናገረን ጥያቄዎችን እየመለስን እንቀጥላለን እና አሁን ወደ ውይይታችን የሚገባና ማርቆስ 16:16 ላይ ነበር ያቆምነው። ማርቆስ 16:16 ላይ ነበር ያቆምነው እና የማርቆስ 16:16 ላይ ካየኸው ምን ይላል? ያመነ የተጠመቀ ይድናል ይላል። የሰው ልጆች አምነው ተጠምቀው ነው የሚድኑት የሚለውን የጌታ የኢየሱስ ክርስቶስን ትምህርት ወንድማችን ትቀበለዋለህ? ድምፅህ እንትናል አይሰማም። መጽሐፍ ቅዱስ ላይ የተጻፈውን ቃል በሙሉ እቀበላለሁ። ኦኬ፣ መጽሐፍ ቅዱስ ላይ የተጻፈውን ቃል የምትቀበል ከሆነ ጌታ የሰው ልጆች የሚድኑት አምኖ ተጠምቆ ነው። ስለዚህ አምኖ ሲጠመቅ ሰው ይድናል ማለት ነው አይደለ? አጠገቤ ባይብል ስለሌለ ገላትያ 2:16 ታወጣልኛል። ገላትያ 2:16 ከጥቅስ ወደ ጥቅስ መዝለል እንዳይሆንብን ይሄኛውን ሀሳብ ላይ ተግባባል። እግዚአብሔር ቃል ነው መዝለል የሚለውን ቃል እንተውና የእግዚአብሔር ቃል ነው የነገርከኝ፣ እኔም የእግዚአብሔር ቃል ነው የነገርኩ። 2:16 ተያያዥነት ያለው የጠቀስከው የመጽሐፍ ቅዱስ ክፍል ላይ እንሄዳለን። እዚኛው ሀሳብ ላይ ግን ተግባባን ወይ? እንግባባለን፣ ችግር የለም እንግባባለን። 2:16 ላይ እንድትሄድ ነው ልደት፣ እንግባባለን። ዞሮ ዞሮ ለመግባባት አይደል አላማችን። ይሄኛውን ክፍል ምን ብለን ዘለ ነው እንሄዳለን ገላትያ ላይ። ይሄኛው ግን እሱን ልመልስልህ እኮ ነው፣ እሱን እንድመልስልህ ነው። ገላትያ 2:16 ላይ ብታነበው፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ኦኬ ኦፍኮርስ እኛ የሕግ ስራ ለመናገር የፈለግኩ ሀሳብ ምንድን ነው? ይህን እንድትይዝልኝ ነው፣ እንድታነበው ፈልጌ ነው የፈለግኩት። ሀሳብ ምንድን ነው? አይ በደንብ አልተሰማኝም ልደት፣ እያስተጋባብኝ ነበር። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በክርስቶስ ኢየሱስ እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ስለዚህ ለጽድቅ ኢየሱስን ማመን በቂ መሆኑን አወክ ማለት ነው። መልሶ ተመለሰልን። እዚህ ክፍል ላይ በኢየሱስ ክርስቶስ በማመን ብቻ ጽድቅ ይገኛል ብሎ እየተናገረ ሳይሆን ቅዱስ ጳውሎስ በሕግ ስራ የሰው ልጆች ሊጸድቁ እንደማይችሉ፣ ያ ማለት ቀድሞ በነበረው ሰዓት በሕግ ስራ ሰዎች መጽደቅ አይችሉም። ኦፍኮርስ የሰው ልጅ በሕግ ስራ ይጸድቅ ዘንድ አይችልም። እኛ በሕግ ስራ ጽድቅ አለ ብለን አናምንም። ጳውሎስ ስትሪክትሊ የተናገረ ያለው የሰው ልጆች በክርስቶስ ኢየሱስ በማመን ይጸድቃሉ፣ በሕግ ስራ ግን አይጸድቁም። እናንተ እንደምትሉትም ደግሞ ይሄ የጳውሎስ ሀሳብ ልክ ነው። እናንተ እንደምትሉት ደግሞ በእምነት ብቻ ደግሞ አይጸደቅም። ጳውሎስ እዚህ ክፍል ላይ የሰው ልጆች በክርስቶስ በማመን ይጸድቃሉ። ይሄ በእምነት የሚገኝ ጽድቅ እኮ ባይዜ በጣም መጽሐፍ ቅዱሳዊ ነው። ችግሩ በእምነት ብቻ ይጸደቃል ብላችሁ ስትናገሩ ነው ስህተቱ። ቢካዝ ጳውሎስ በእምነት ይጸደቃል ሲል ጥምቀትን እንደውም የጌታ እራትን ነጥሎ ወደ ገን አድርጓቸው እናንተ እንደምትሉት በሞመንት በምታምኑ ሰዓት ላይ በእምነታችሁ ብቻ ትጸድቃላችሁ ያለ እንዳልሆነ በርካታ የራሱ የመጽሐፍ ቅዱስ መልእክቶች አስረጅ ሆኖ መቅረብ ስለሚችሉ በእምነት ዙሪያ ላይም ደግሞ በርካታ የመጽሐፍ ቅዱስ ክፍሎች የሰው ልጆች በእምነት ይጸድቃሉ የሚለውን ይዘው ስለሚናገሩ እንደዛ ሲሉ ደግሞ ጥምቀትንና
ቅዱስ ቁርባንን እየነጠሉ እንዳልሆነ የሚናገሩ በርከት ያሉ ሰዎች አሉ። ይሄ ሀሳብ ከኔ ጋር አይቃረንም። ተስፋ ከአንተ ጋር ግን ይቃረናል። ይቃረናል። እሺ እኔ ከቅዱስ ቁርባን ጋር ሀሳብ አልነሳም፣ ግን ያው አንተ አየር ላይ ካነሳው አይቀር እሱ ላይ ብዙ እውቀት የለኝም። ቅዱስ ቁርባን ያልከው ላይ ብዙ እንትን የለኝም፣ ግን ምናልባት መንፈሳዊ አባቴን ከታች እያዩቸው ስለሆነ ሼር እያደረጉኝ ነበር። መንፈሳዊ አባቴን እያዩቸው ነው። ከእሳቸው ጋር ሆነን እንትን ማለት እንችላለን። በቁርባን እኔ ቦታ ልልቀቅ፣ ችግር የለውም። ያሬዱ መንፈሳዊ አባት ያልካቸው እነማን ናቸው? አንድ ቁጥር ይጻፉ። ማናቸው? እኔ ኢንቫይት አደርጋቸዋለሁ። ኢንቫይት አደርጋቸው። ካህን ጌርሳን እስኪ ኢንቫይት አድርግ። ማነው ስማቸው? ጌርሳም ነው። መሳቅ ይሻል። ባይዘዊ መሳቅ ለምንድን ነው የምትስቁት? በሰው መንፈሳዊ አባት መሳቅ ማለት ይሄ እኮ ልክ አይደለም። ፈለገ አባት ሰቅቶ ጌርሳም በነገራችን ላይ ፓስተር ነው። ታውቃለህ ልደት እያደር ኖርማል ፓስተር ናቸው። እረዳለሁ። አንተን ግን የመጀመሪያውን ጥያቄ ስለዚህ ተስፋ ምንም አይነት የመጽሐፍ ቅዱስ መረዳት የለም ብለን እንለፍ፣ እንደዛ ማለት እንችላለን? እንደዛማ አልልም። እኔ እኮ አሁን እኮ እንደዛ እንዳልል ምን መሰለህ፣ አሁን ከአንተ ጋር ፍሪ ሆኜ እንዳላወራ ተወጥሬ ነው ያለሁት በመሀል ፍሪ ሆኜ ልደትዬ፣ እኔ እናንተ እንደውም በውስጥ ብናወራ ይሻላል። ለምን መሰለህ ፍሪ ሆኜ እንዳላወራ፣ አንደኛ እኔን ያሬድ ቅድም በተናገሩት ዙሪያ በጣም እንትን እያለኝ ነው እያለኝ እኮ ያለው በቃ በርዘውታል አለ። እኔ አሁን አንደኛ እኔ ብርዝ አይደለም የምበረዘው፣ የራሴ አቋም አለኝ፣ እውነት አለኝ። ስለዚህ ግን ያን ሳይረዳ እንደዛ እያለኝ እንዴት ለመልስ ቪዲዮ ላሳምረት። ይቅርታ ካኒ አንድ ቁጥር ጻፈልን። ጌርሳም አንድ ቁጥር ጻፍ። ይቅርታ እሺ ልደትዬ ስለሚጽፍለት ውስጥ አንድ ቁጥር ጻፍልኝ። ያየነውን ነገር ፈለግ አሳይቶናል። ቅድም አይተናል። ዋና ነገሮችን አይተናል። ጌርሳምን እያየሁት አይደለም። ተስፋና ተመለስ የደወልክለት ከሆነ እየጻፈለት ነው። መንፈሳዊ አባቴ ጋር እየደወልኩ ነበረ። ነገ ለምንድን ነው የሚረብሸው? ፈለገ ግን በጣም ይረብሻል። ለምንድን ነው? ወደ እኔ አድርገውና አቴንሽንን ወደ እኔ ሰብስበውና ከኔ ጋር እየተወያየን እንቀጥላለን። የሰው ልጆች አምኖ ተጠምቀው እንደሚድኑ መጽሐፍ ቅዱስ ይናገራል አይደለ ወንድማችን? የለም ጌርሳም አለው። አይ ጌርሳም የለም፣ የመንፈስ አባት የለም፣ አልቻለም መግባት። እሺ መንፈሳዊ አባት የለም፣ ችግር የለም። እናንተም ካላችሁ በቂ ነው። እኔ እኮ አሁን እኮ ኮመንት እንዝጋ። ልደትዬ ሲመጡ እናስገባቸዋለን። የንስሐ አባቱ ሲመጡ አትዝጋው። ሲመጣ አንድ ቁጥር ስለሚጽፍ እንድናየው ባትዘጋው ጥሩ ነው። ሲመጣ ምናልባት እሱ የሚኖርበት ሀገር ላይ ገና እየነጋ እንትን ነው ስለሆነ ኦልሬዲ ሰዓቱ እንትን ብሏል እና ምንድነው ቴክሳስ ነው ጌርሳም ያሉት ቴክሳስ ናቸው። አይ ቲንክ እኔ ካለሁበት አናወር ወደኋላ ናቸው። ስለዚህ አሁን ከሰዓት ነው ወንድሜ፣ ከሰዓት ሆኗል ማለት ነው። ከሰዓት ነው፣ አንድ ሰዓት ከኔ ወደኋላ ናቸው። ስለዚህ ከሰዓት ነው አይደል? ምን አልከኝ? 5 ሰዓት አካባቢ ማለት ነው ከምሳ በፊት። ኖ አሁን ስሳ መሰለ በእኛ ኦልሞስት 2 ፒኤም ነው ከቀኑ። በኢትዮጵያ 8 ሰዓት የምትሉት ምሳ ሰዓት አልፎ 8 ነው። እነ ጌርሳም ጋር 1 ፒኤም ነው የሚሆነው ማለት ነው። ኦኬ 7 ሰዓት ነው ማለት ነው በኢትዮጵያ። በቃ ወይ ምሳ እየበላ ይሆናል። መልካም ይቅርታ እኔ ካስከፋው። እሺ ወንድሜ ምረታ ይቅርታ። መውረድ ደግሞ ኮምፎርታብል ካልሆነ መውረድም ይችላሉ። አይ ምንም ችግር የለም። ኮንፈርት እንኳን አነሰኝም። እሺ ይቅርታ ካስቀየምኩ። ለማንኛውም የፈለገ ሳቅ ደስ እያለው ስለሆነ ደስ ብሎኝ እና ምንድን ነው ያነበብኩት ማስፋት ይችላለሁ። ምንም ቪዲዮ አጥፉለትና ኮምፎርታብል ሆነ ያወራ፣ ችግር የለውም። ምክንያት እንዳይገኝ ወይ የንስሐ አባቱ ካልመጡ ድንገት
መንፈሳዊ እንደ ሀና ብትገባለትም ከሆነ ብትገባለት ብዬ ልጠይቀው ብዬ ተስፋ እሱ ፒክ ያርግ የሚመቸውን ችግር የለውም። በቃ ከሌለት ጋር ይቀጥሉ። ኦኬ ለምሳሌ ተስፋ ቅድም ያቀረብክልኝ ማርቆስ 16 ላይ ተስማምተናል ማለት ሰው አምኖ ሲጠመቅ ይድናል፣ እግዚአብሔርን ቃል እቀበላለሁ እንጂ ከሚቃወሙት ወገን አይደለሁም ስላልከኝ እሱን የእግዚአብሔርን ቃል በቀጥታ እንደምትቀበለው በእሱ ተስማምተናል። የእኔ ጥያቄ ምን መሰለህ? አሁን ገላትያ ምዕራፍ 2 ቁጥር 16 ላይ የህግ ስራ እያለ ጳውሎስ የሚናገረው ስለምን የህግ ስራ ነው? ተስፋ በቃ እኮ ከሌለ ተስፋ ናና ከኛው ጋር ተወያይ። አሁን ከዚህ ኦልሬዲ ስለተናገርክ 4200 ሰው አለ፣ ሼር ያደርግለታል። አትጨነቅ። ከቻለ መመለስ የሚችል ከሆነ እኮ ይመጣል። ብዙም አያስጨነቅ። አይ እንትን ነው ኖ ሌላም ደግሞ አንድ ወንድም አለ፣ እሱ ልጋብዘው ብዬ ነበር። አንተ በራሱ ነገሮችን አትልም ተስፋ ኖ በራሴማ ኖ በራስ አሁን እኮ ይሄ እኮ የእምነት ጉዳይ አይደለ እየጠየከኝ ያለ የእኛን እምነት አንዴ ቆይ ምረት ፕሊዝ። አንተ ስለቆምክበት እውነትና ቅድም ስትናገር በነበረው ሞራል ቤትን ከፍተ ወንዶችን ሰብስበህ እኔ ብድ ያልኩኝ ጴንጤ ነኝ እኔ ድብን ያልኩኝ የዳንኩኝ ሰው ነኝ እያልክ ስትናገር እንደነበር ድብን ያልክ ጴንጤና እስኪ በጣም የዳንክ ሰው ለመሆነ መጽሐፍ ቅዱስ ይናገርልና ከዛ አንፃር አሁን ለምሳሌ ስለዳንክበት ነገር መቼስ ታውቃለህ ብለን እናስብ። መቼስ ሳታውቅ አልዳንክም አይደለ? በጭፍኑ አልዳንክም። ስለዚህ ካወቅ ስለመዳን እሷን እንጠይቅ ብለን እኮ ነው። ወንድሞች በመጡ ሰዓት ይደርሱልሃል። ግን እስካለ ድረስ ደግሞ ያመነ የተጠመቀ ይድናል። እኔ እኮ ያመነ የተጠመቀ እኮ አያድንም አላልኩም። አሁንም እኮ እየነገርኩ ነው ከቅድም ያመነ የተጠመቀ ይድናል ይላል የእግዚአብሔር ቃል ይላል። የእግዚአብሔር እሱን አልተቃወምኩም። አደውሉለት እባካችሁ ይወያይበት። ሰውን እንዲፈራ አድርጋችሁ ከእውነት ማሸሽ መልካም አለ። አትደውሉለት። ኖ ማንም አያሸሸኝ አይደለም። ለምን ልደት ለምን እንደዚህ አይነት ቃል እንደምትጠቀሙ ነው የማይገባኝ መሰለህ። ምክንያቱም በተረጋጋሚ አይደለም ብዙ ጊዜ ለምንድን ነው ብዙ ጊዜ አሁን ቅድምም ፈለገ ሲጠቀመው ይህን ቃል ሰማው ከእውነት ለማሸሽ። እኔ ከእውነት የሚያሸሸኝ ሰው ካለ አፍ አለኝ እየሸሸው ነው ላሉ ሊያሸሹኝ እየሞከሩ ነው ላሉ ለምንድን ነው እየተወያየህ ነው ያለህ? በዛ ውይይት እንቀጥል። ገላትያ ምዕራፍ 2 ቁጥር 16 ላይ አንስተልኝ ነበር። ቆንጆ የእግዚአብሔርን ቃል ነው ያመጣኸው። ደስ የሚል ሁሉም የእግዚአብሔር ቃል በጣም የተወደዱ ናቸው። የህግ ስራ እያለ የሚናገረው ጳውሎስ ስለ የትኛው ህግ ስራ ነው? ተስፋ ያው የህግ ስራ ብሎ የሚናገረው ስፔሲፊክ መናገር ባልችል ምን አልከኝ? የህግ ስራ የሚለው ምኑን ነው? እዛ ክፍል ያው የህግ ስራ እኮ ማለት ህግ አሁን ለምሳሌ በህግ አይጸደቅም። በቃ ህግ አያጸድቅም ነው። ለምሳሌ መስጠት ገባ ድሆችን መርዳት ምናምን አያጸድቅም። ለምሳሌ ምን ይባላል? መስጠት ይባላል ምንድን ነው? የህግ ስራ ነው እያልኩ ያለ ነው። አያጸድቅም እያልኩ ነው። የህግ ስራ የለም። የህግ ስራ አይደለም እሱ። የህግ ስራ አይደለም እሱ። የህግ ስራ ስፔሲፊክ እሱ መግለጽ አልችልም አልኩ። እኔ ግን እዛ ላይ ካነበብኩት ነገር ላይ አሁን ካነበብኩት የህግ ስራዎች ንገረኛ እኮ ንገረኛ። አሁን እኮ ይሄ ምንም እኮ ጥያቄ እናንተ ንገረኝ፣ እንዲህ ናቸው ብል ከተስማማው እስማማባቸዋለሁ። ምንም እኮ አንዱ ግርዛት የህግ ስራ ነው ለእስራኤላውያን የተሰጠ አይደል? እሺ እነሱ ናቸው። እሺ የህግ ስራ። ሌላኛው ደግሞ ለምሳሌ በሰንበት እግር ከዘረጉ አለማጠፍ፣ ከተቀመጡ አለመነሳት፣ በሰንበት ውሃ አለመቅዳት፣ ወደ ተራራ አለመውጣት፣ እንጨት አለመስበር፣ እነዚህ ነገሮች ሁሉ ለእስራኤላውያን የሰጡ የህግ ስራዎች ናቸው። በዚህ ይዳናል ብለን አናውቅም እኛ። አንድ የእግዚአብሔርን ቃል ላንብብልን። በዚህ በሮሜ መልእክት ምዕራፍ 2 ቁጥር 6 ላይ ሮሜ መልእክት ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። ማን ነው እንደ ስራው የሚያስረክበው? እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። ማን ነው ለእያንዳንዳችን እንደ ስራችን የሚያስረክበን? ምን ላይ ነው እንደዚህ የሚለው? ሮሜ ምዕራፍ 2 ቁጥር 6። እሺ ከላይ ከፍ ብለ ያለውን አንብብልኝና በደንብ ትዝ እንዲለኝ። ያው መጽሐፍ ቅዱስ ስወጣ ለማንበብ እንትን ይለኛል። ለዛ ነው ከፍ ብለ ወይ ጀምረ ብታነብልኝ። ከአንድ ጀምሮ ላንብብልህ ይችላል። ደስ ይለኛል በጣም። ኦኬ
ሮሜ ምዕራፍ 2 ቁጥር 1 ስለዚህ አንተ የምትፈርድ ሁሉ ሆይ የተመካኘኸው የለም፣ በሌላ በምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጁ ከነዚያ ታደርጋለህ። እንደዚያውም የሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተ እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት ቀን ቁጣ በራስ ላይ ታከማቻል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። ማንን ነው እንደ ስራው የሚያስረክበው? ሁሉም እሱ ለእያንዳንዱ እንደ ስራው የሚሰጠው እግዚአብሔር አለ። በጣም ጥሩ። ቀጠል ይልና ዋናው ጥያቄ ያለው ቁጥር 7 ላይ ነው። ምረት ወንድሜ ልብ ብላ አዳምጥ። ይሰማል አይደለ? በትክክል እንዲህ ይላል፣ በበጎ ስራ በመጽናት ጥሩ እያደረገ ነው። አይ ጥሩ እያደረገ ነው። ከፈለጋችሁ ብዬ ነው። ምረታ ብዬ ረብሽ አይደለም። እግዚአብሔር ይባርክ። እሺ ከፈለጋችሁ እሱም እንዲከታተል ብዬ ነው። ለት ምዕራፍ ስንት ላውጣላችሁ? ሮሜ ላይ ነው ያለሁት። ሮሜ 2:6-7 ድረስ። ኦኬ በቃ ያው ተከታተሉሽ። እኔም እያነበብኩ ስለሆነ እዚህ ጋር እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። በበጎ ስራ በመጽናት ምስጋናና ክብር የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። የሰው ልጆች ምህረት በበጎ ስራ ሲጸኑ የዘላለም ሕይወት ይሰጣቸዋል ብለህ ታምናለህ? የሰው ልጆች በበጎ ስራ ሲጸኑ ወይም ክርስቲያኖች በበጎ ስራ ሲጸኑ የዘላለም ምን ማለት ነው? በጎ ስራ ማለት ወደ ሀሳቡ ማብራራት እንሄዳለን። በጎ ስራ መጽሐፍ ቅዱስ ላይ ለምሳሌ በበርካታ ቦታዎች ላይ ተቀምጧል። ከዛ ውስጥ ገላትያ ምዕራፍ 5 የመንፈስ ፍሬዎች ብሎ የሚጠቅሳቸው አሉ። ገላትያ 6 ላይ የሚጠቅሳቸዋል። ግን በጎ የሆነ ስራ ወይም ደግሞ መልካም ስራ የተባሉ ጌታ በፍርድ ቀን ሲመጣ የሚጠይቃቸው አሉ። ለምሳሌ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታመም አልጠይቃችሁም። አላምንም፣ አያጸድቁም። ጌታ ግን ጌታ እንደሚያጸድቁ እየተናገረ ነው። አትቀበለውም? የጌታን የቱ ጋር ነው የሚለው? ኦኬ አንደኛ በበጎ ስራ መጽናት የዘላለም ሕይወት እንደሚያሰጥ ጳውሎስ ይናገራል። መዝሙሬ ማቴዎስ 25 ክፈትልኝ። ጽድቅ የእግዚአብሔር መንግስት መውረስ ነው አይደለ ወንድሜ? ግን ይሄኛውን መጀመሪያ አብራራልኛ። አሳየኝ ስላልከኝ ነው። እነሱን ባትለኝማ አይ ነው እዚህ ጋር በበጎ ስራ የሚለውን አይ እንትናን ነው መዝሙር ያሬድ ነው ከላይ ምልክት እንዲያደርግልኝ ነው። በበጎ ስራ የሚለው ጋር ምልክት እንዲያደርግልኝ ፈልጌ ነው። እዚህ 7 ላይ ነው አይደለ? አርግለት። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋን ህይወት ለሚፈልጉ የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። የማይጠፋ ህይወት ማለት ማን ነው? የማይጠፋ ህይወት የሚለው መጽሐፍ ቅዱስ ላይ እውነተኛው ህይወት ክርስቶስ ኢየሱስ ነው። ምህረት የሚፈልጉ ነው የሚለው። የማይጠፋ ህይወት የሚፈልጉ ነው የሚለው። አሁን እሱ ለምን ተውቀው? ምህረት አልተውኩትም። ምህረት ይህን የመጽሐፍ ቅዱስ ክፍል ከዚህ በፊት አንብበው ታውቃለህ? ኖ አንብቤው አውቃለሁ። ይኸው እኮ አሁን እኮ አንብቤው ራሱ ባላቅም እያነበብ ነው እኮ ምንም ችግር የለም። እንደዚህ ነው እያለ ያለ ምንም አሁን አነበብኩ አላነበብኩ ሳይሆን አንድ ላይ እናነበዋለን። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል እያለ የዘላለም ህይወት ምን ይላቸዋል? ይሰጣቸዋል። እሺ ከዛው አንድ ዙርልኝ ያሬድ ይቅርታ ላስቸግር። የማይጠፋን ህይወት የሚለው ጋር እንዲያዝልኝ። የማይጠፋ ህይወት ክርስቶስ ኢየሱስ ነው። የማይጠፋ ህይወት እሱማ የማይጠፋ ህይወት የሚሰጥ ነው ክርስቶስ እሱ ራሱ እኮ። በቃ የማይጠፋ ህይወት የሚሰጥ ከሆነ የማይጠፋ ህይወት የሚሰጠውን እያለ እኮ ነው። አንዴ ወንድሜ ከላይ ጀምሮ አንደኛ ሰከን ብለህ እሺ ስታይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ብሏል። አሁን ዋጋ ሰጪ ክርስቶስ ኢየሱስ እንደሆነ ከላይ ነግረዋል። ይህንን ዋጋ የሚረከቡት ሰዎች በበጎ ስራ በመጽናት ምስጋናና ክብር የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል የሚለው የማይጠፋን ህይወት የዘላለምን ህይወት ሰጪው ራሱ ኢየሱስ ነው። በዚህ እንስማማለና ገብቶኛል። አንድ ግን ልደት ያልተረዳኝ ነገር ምንድን ነው? ያልተረዳኝ ነገር ይቅርታ እዚህ ጋር ላስቆምና የማይጠፋ ህይወት
ካለ በኋላ ይቅርታ ያሬዶዬ እንትን ልበል ላስቸግር። ምስጋናና ክብርን ካለ በኋላ የማይጠፋ ያሬዶዬ እየተነበበኝ አይደል? የማይጠፋንም ህይወት ለሚፈልጉ የሚለው ምንን የማይፈልጉ የማይጠፋ ህይወትን ለሚፈልጉ። የማይጠፋ ህይወት ደግሞ ማለት ክርስቶስ ኢየሱስ ብቻ የማይጠፋው ህይወት ብቸኛ የሆነው ህይወት ማለት ነው። እንደዛ እያለ አይደለም መጽሐፍ ቅዱሱን ሀሳቡን አላገኘኸው። በእልህማ አታገኘውም። የእግዚአብሔርን ቃል ለመረዳት ነው። ለምን እንደዛ ትጠቀማለህ? እልህ ለምን ትለኛለህ? እኔ በእልህ አላወራሁም። ለምን ቃሉን ትጠቀማለህ? የእግዚአብሔርን ቃል አላገኘኸውም። ከላይ እያለ ያለው እርሱ ለእያንዳንዱ እንደ ስራው ያስረክበዋል እያለ ስለሚሰጠው የዘላለም ህይወት ስለሚሰጠው ስለ እግዚአብሔር ተናግሯል፣ ስለ ክርስቶስ ተናግሯል። ሰዎች በበጎ ስራ መጽናት ምንን ያሰጣቸዋል? ምህረት። ሰዎች በበጎ ስራ ሲጸኑ ምን እንዲሰጣቸው ያደርጋል? በበጎ ስራ በመጽናት ይላል። በመጽናት አሁን ምንን ያሰጣቸዋል ብለህ አይደለም እንደዛ ሳይሆን የምጠይቀኝ አሁን ሳነበው እኔ እንደምመልስ እኔ አሁን ይኸውልህ ወንድም ልደትዬ በበጎ ስራ በመጽናት አንድ ይቅርታ ያሬዶዬ በመጽናት ምስጋናንና ክብርን የማይጠፋንም ህይወትን እስቲ የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። የማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል። ተቀባዮች ናቸው እዛ ጋር ተጠቀሱት። ሰጪው ከላይ ቁጥር 6 ላይ አስቀምጦልሃል። ተቀባዮቹ ደግሞ በበጎ ስራ የሚጸኑት ናቸው ብሎ ክሊር አድርጎ አስቀምጦልሃል። ኦኬ፣ ከሰዓት አንጻር ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እስኪ ያሬድ አውጣል። ማቴዎስ ወንጌል ቁጥር 13 ላይ አንብብለትና ወደ ማቴዎስ እንሂድ። እዛው ዝቅ ብለህ እንደዚህ ይላል ምህረት በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። ምህረት ሕግን ማድረግ ያጸድቃል ይላል። ሕግን ማድረግ ያጸድቃል እያለ ነው። እስቲ አስነብበኝ። እንትን በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግን የሚያደርጉ ይጸድቃሉ። የትኛውን ሕግ? ሕግ ማድረግ ያጸድቃል አያጸድቅም? በመጀመሪያ ደረጃ ቅድም የገለጽካቸው ነው። ቅድም የገለጽካቸው ሕግ ማለት ስርዓት የሐዲስ ኪዳን ሕግ አያጸድቅም። ጳውሎስ ተሳስቷል። ምን እያለ ነው ታዲያ? ሕግ አያጸድቅም። ሕግ ማለት ለቤተ ክርስቲያን የተሰጠ ተስፋ። ቃሉን ትቀበላለህ አይደል? የጌታ ቃል ላይ መጨመር መቀነስ አይቻልም። ቃሉን እንቀበላለን። ቃሉን ተመለስ አንዴ ተስፋ አንዴ ተመለስ። ይቅርታ ስልክ እየገባብኝ ነው። አይኖ ስልክ እየገባብህ እንደሆነ በእግዚአብሔር ፊት ሕግን ምን የሚሉት ይላል ወንድሜ? ሕግን የሚያደርጉት ምን ይላሉ እያለ ነው ወንድሜ። ይጸድቃሉ እንጂ የሚሰሙ ይላል። እዚህ ሕግን የሚያደርጉት ይጸድቃሉ እያለ ነው አይደለ ጳውሎስ? እሺ ቆይ አንዴ ወረድ መዝሙር ያሬድዬ፣ ይቅርታ መዝሙር ያሬድዬ፣ ከዛ ወረድ የሚለውን እናንብበው። ሕግ ስራ ያሳያል። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈረድበት ቀን ይሆናል እያለ ይናገራል። እዚህ ሀሳቡ በክርስቶስ ኢየሱስ በወንጌል ሕግ የተነገረውን የሚፈጽሙት ይጸድቃሉ እያለ ነው። እንደዛ አይደለም። እኔ አሁን እየተረዳሁት ያለሁት ምንድን ነው? አሁን አንተ ሕግን ድርጊቱን እያልከኝ ነው ያለው። አንተ ሕግ የምትለው እንትን ድርጊቱን ነው የሚደረገው። ስለምንድን ነው እየተናገረ ያለው? ስለ ኢየሱስ ክርስቶስ ወንጌል እኮ ነው። ይሄም ማለት በወንጌል መዳን። ሕግ አድርጉ ሲል ምን አድርጉ እያለ ነው?
ህግ አድርጉ ሲልማ ምን የምናርጉ እያለ መሰለ በምድር ላይ ስንመላለስ ኦኬ ያው በምድር ላይ ስንመላለስ ባለን እንዴት ብዬ ልጠቀመው ቃሉን ያው እንትን እኮ ላለመዝለ እንትን ላለ ማለት ነው ቃሉን በእግዚአብሔር ቤት ስንመላለስ ባለን ለምሳሌ የህይወት ምልልስ ላይ ህግ ከኃጢአት ስለሚጠብቅ ህግ ከኃጢአት ይጠብቃል ስለዚህ ያጸድቃል ማለት ነው ኖ አያጸድቅም ያጸድቃል ያልከለም ከኃጢአት ይጠብቃል ለምሳሌ አትስረቅ ሲለ አለመስረቅ ለምሳሌ አትስረቅ ሲለ ህግ ነው አይደል እግዚአብሔር ትእዛዝ ነው ህግ ነው አትስረቅ ሲለ ግን አለመስረቅ አያጸድቅም ይህንን አሁን የተናገርከውን መጽሐፍ ቅዱስ ላይ ታሳየናለህ አሁን ያልከውን በወንጌል አሁን የሰጠውን ማብራሪያ በወንጌላት በመልእክታት ልታሳየን ትችላለህ የተናገርከው ከመጽሐፍ ቅዱስ ያመነ የተጠመቀ ይድናል የሚለው ነው ስለ ድህነት ያወራሁትን ነው አሁን እያብራራን ያለውን ህግን የሚያደርጉ ይጸድቃሉ የሚለው እንትን ነው አሁን የከፈትከው ስንት ነው ሮሜ ነርል የከፈትከው አሁን የተናገርከው ነገር እዚህ ሮሜ ላይ የለማ ወንድም የትኛውን እኮ አብራራልኛ ይሄ ያልከውን በለኝ እኔ እኮ ብዙ ነገር ነው ያወራሁት ህግን የሚያደርጉት ይጸድቃሉ ሲል ህግን ያደርጉታል ሲል በህገ ወንጌል ያለውን ክርስቶስ የሰጠውን ትእዛዝ ነው አልክ አይደለ እነዛ ክርስቶስ የሰጠውን አልከኝ ቅድም ስለዚህ እነዛ ክርስቶስ የሰጣቸው የሚያጸድቁትን ህጎች እስኪ ከመጽሐፍ ቅዱስ አሳየኝ በወንጌል የተጻፈ በኢየሱስ ክርስቶስ ማመን ሱማ ማመን ነው በቃ ማመን በአንዱ በኢየሱስ ክርስቶስ ታምናለህ ትጸድቃለህ ኦኬ ስለዚህ የህግ ስራ የተባለው በኢየሱስ ማመን ነው የህግ ስራ የተባለው በኢየሱስ ማመን ላይሆን ይችላል ነገር ግን በዛ ካልሆነ ለምንድን ነው በኢየሱስ ማመን ነው የምትለኝ ታዲያ የህግ ስራ ማለት ኢየሱስ ምክንያቱም በአጥናፈ ዓለም ታሪክ ከዘፍጥረት እስከ ራዕይ ስለ ክርስቶስ አዳኝነትና ህያውነት ስለሚናገር አይደል ተስፋዬ አሁን ስንነጋገር የተጠቀሱትን የመጽሐፍ ቅዱስ ጥቅሶች ትክክለኛው ቦታ ላይ እያዋልን ማውራት እንዳለብን ልንረዳ ያስፈልጋል ስለዚህ ህግን የሚያደርጉ ይጸድቃሉ የተባሉት ህግ ማለት በኢየሱስ ማመን ነው አልክ ላይሆን ይችላል አልክ ኦኬ እንደዛ ከሆነ ምን ማለት ነው ታዲያ ማመን ካልሆነ ህግን የሚያደርጉት ይጸድቃሉ እንጂ የተባለው የትኛውን ህግ ሲያደርግ ነው ሰው የሚጸድቀው እባክህ ከመጽሐፍ ቅዱስ አሳየን ወይ ደግሞ ወደ መንፈሳዊ አባቴ እየጻፉ ነው ሮሜ 4 ላይ ውሰደው እያሉኝ ነው አንድ መንፈሳዊ አባቴ ሮሜ 4 ስለዚህ እዚህ ጋር የአንተ መረዳት እንዳልከው አይደለም ማለት ነው ይቅርታ አይደለም ጌርሳም ለምን አይገቡም ጌርሳም ካለ ለምን አይገቡም እንደዚህ ያሉ ይመስላል አሉ እንዴ ኖ እሳቸው አይደለም ያልኩት ወንድም ማለት መንፈሳዊ አባቴ ይሄን እያሉኝ ስለሆነ ስላልክ ነው ይቅርታ ለምን አይገቡም ብዬ ነው እንዴ አልኩ እንዴ መንፈሳዊ አባቴን ብዬ ነው አንድ ወንድሜ ለማለት ነው ይቅርታ መንፈሳዊ አባቴማ አላገኘናቸውም እኮ ቅድም ሼር አድርገን አልመጡም ሮሜ 4 ላይ እየቀለድክ አይደለም አልምረት ለምን ይህን ቃል ተጠቀምከው እየቀለድክ የሚለውን ቃል ለምን ተጠቀምከው እየቀለድክ ስለሆነ ነው የተጠቀምኩት ለምን ቃሉን ተጠቀምከው አሁን እንግዲህ እኔ ምንም አልቀለድኩም ቀልድ የሚሆንም ፌዝ የሚሆንም ነገር አላወራውም ለምን ይህን ቃል ተጠቀምከው እየቀለድክ ስለነበር ነው ምኑ ጋር ምክንያቱም መንፈሳዊ አባቴ ጻፉ እንትና እንደዚህ ያደረጉ ጓደኛዬ ለማለት ፈልጌ ነው መንፈሳዊ አባቴ አልኩ እንዴ ምናምን ነገር አይደለም መዝሙር ያሬድ ሲጠይቀኝ ነው መጡ ወይ ሲለኝ እሺ ቀሉ ፌዙ የሚበቃ ይመስለኛል በመጀመሪያ ልደትሻ በነገራችን ላይ እናመሰግናለን እግዚአብሔር ያክብርልን ቃለ ሕይወትን ያሰማልን ብዙ መጽሐፍ ቅዱሳዊ መረዳቱ እንደሌላቸው በዚህ መልኩ ማሳየት በራሱ ትልቅ ስራ ነው እግዚአብሔር ያክብርልን በጣም እናመሰግናለን ባይሆን ለወንድማችን ምህረት ወንድማዊ ሐሳብ የምንሰጠው ምንድነው ስሜታዊነት ለክርስትና ጸር ነው በሆነ ሰዓት ላይ የሆኑ ሰዎች ላበሳጩት ብስጭት ላናደዱት ንዴት ያው ስሜታዊ ሆኖ የተናገራቸው ንግግሮች የፕሮቴስታንቶቹን ወንድሞቹን ትንሽ አስቆጥቷል በተመሳሳይ ደግሞ አሁንም ስሜታዊ ደግሞ ሆኖ እነሱ ንክሳለሁ ብሎ ማለት ያለ ዕውቀቱ መዋል በሌለበት ቦታ ላይ እየዋለ ይመስለኛል
እነ ወንድማችን ተስፋ ጥሩ ነው። ለመንፈሳዊነት ቅናት ካለ ጥሩ ነው። መጽሐፍትን አንብብ፣ ተረዳ። የዛን ሰዓት ልክ መረዳቱ ሲኖር መተህ መወየት ትችላለህ። የእኛም በሮች ሁልጊዜ ክፍቶች ናቸው። ነገር ግን ፕሊስ ስሜቴ አትሁን። ስሜቴ የሆነ የተናገርካቸው ንግግሮች በአጠቃላይ ፕሊስ እባክህን እኛ የምንናገረውን እርሳውና ቪዲዮዎቹን ቁጭ ብለህ ተመልከታቸው። ስሜቴነት ለክርስትና ጸር ስለሆነ ማለት ነው። እና ኤኒዌይስ በቻልነው አቅም ሌሎቹም ደግሞ ከመጽሐፍ ቅዱስ ጋር ያላቸው እውቀት እጅግ በጣም የራቀ እንደሆነ በቻልነው አቅም እናሳያለን። በዚህ አጋጣሚ ነገ በማንኛውም ትምህርት ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነው የምታሰብሩ ብለህ የምታምን ከሆነ አንተም ጭምር መጥተህ በማስረጃ መጠየቅ እና መወያየት ይቻላል። ለትሻና ያሬዶ ግን በጣም ቃልዮትን ያሰማልን፣ እግዚአብሔር ያክብረልን። ስለ ትዕግስታችሁ፣ ስለ ትምህርቱ ብቻ ሳይሆን ስለ ትዕግስታችሁም ጭምር እጅግ በጣም አድርገን እናመሰግናለን። ቀጥሉ ለትሻ። ኦኬ እሺ፣ እናመሰግናለን ሁላችሁንም ወንድሞች። እንደያገባባችሁ ከጌርሳም ጋር መቀጠል ስላላችሁ መዝሙር ያሬድ ወንድሞች ስላሉ አሁን ባዩት ነገር ላይ እኔ ምክር ልስጥና ለወንድሜ ከዛ ሌሎቹም እድል ተሰጥቷቸው ሀሳብ ቢሰጡ አሁን ባየነው ነገር የመጀመሪያው ልጅ ነው ገና ልጅ ነው፣ ያንግ ነው ገና ምረታብ ገና ጥሩ እድሜ ላይ ነው ያለው ሰው ማንበብ መጠየቅ የሚችልበት እድሜ ነው። ሰው እድሜውን በደንብ መጠቀም ነው፣ ጊዜውን መጠቀም ነው። ሰው መጽሐፍ ቅዱስ አያውቅም ሁቺዝ ኦኬ። ገና ሁላችንም እየተማርን ነው፣ ምንም ችግር የለውም። ሁላችንም ከእውቀት ከፍለን ነው የምናውቀው። ግን ዝም ብሎ ደግሞ በግምት ህይወት አይኖርም፣ የሆነ ነገር በሰማነው ደግሞ አይኖርም። ሰው ወንድማችን እንዲያነብ በተለይ ፕሮቴስታንት ወንድሞቹ አግዙት፣ ያንብብ። ገድላ ድርሳናት ነው ትናንት የነገራችሁት፣ ኮንፊውዝ አረጋችሁት የባሰ መጽሐፍ ቅዱስን ጠይቀው ግን አያውቅም። ስለዚህ እኛ ለምሳሌ አንድ ሰው ኦርቶዶክስ ሆኖ ኮንፊውዝ ሲሆን የምንጠይቀው በተለይ አስቀድሞ ለምሳሌ ኦርቶዶክስ እንዲናት ብሎ አውርቶ ግን ኦርቶዶክስ ከሆነ የምንጠይቀው ገብተዋል ወይ ትምህርት ገብተዋል፣ የመዳን ትምህርት ገብተዋል፣ ኦርቶዶክሳዊ ትምህርት ታውቃለህ ወይ ነው የምንለው እንጂ ጴንጤ እኮ እንዲላል እገሌ እኮ እንዲላል አንነውም። ትናንት ያው ወንድማችንም ጌርሳም ስለመጣ አባታችንም ወንድማችንም በእድሜም ደግሞ ከሁላችንም አባትም ስለሆነ ማለት ነው እንደ ወንድም ደግሞ ስለሚያወራንም ብዙ የነገሩት አሁን እያዩት ነው ብዬ አስባለሁ። ክፍተቱን የልጁ እነሱ የነገሩት ገድላት የነገሩት ልጁ ግን አሁን እንደምታዩት መጽሐፍ ቅዱስም ገና አላወቀም። ሮሜ እንዴት እንደሚጠና አያውቅም። ምን ማለት እንደሆነ አያውቅም። ስለ መዳን ትምህርት አያውቅም። አሁን መጣና ያመነ የጠመቀ ነው የሚድነው። ስለዚህ አንድ ሰው ለመዳን መጠመቅ ማመን አለበት አለ። እነ ጌርሳም ግን እንደዛ ያምኑ። አንድ ሰው በእምነት ብቻ ይድናል ብሎ ያምናሉ። ትናንት ግን ገድላት የነገራችሁት ልጁ ግን የመጽሐፍ ቅዱስ ገና የመዳን ትምህርት ገና ነገረ ክርስቶስ ገና ሮሜ ጥናት ይፈልጋል። ስለዚህ አይ ቲንክ ይሄ ጥሩ ሳምፕል ነው፣ ጥሩ ሞዴል ነው ለእናንተም ብዬ አስባለሁ። ትምህርት ይሆናቸዋል። ብዙ ገድላትና ድርሳናት ላይ ነው ብዙ የለፋችሁት ፕሮቴስታንቶች። ልጆቻችሁ ግን ወንጌል እያወቁ አይደለም። ወንጌልን ጠቅሰው ከሚያስተምሩ ወንጌልን ጠቅሰው ከሚሞግቱን ገድላት ድርሳናት ነው እውቀት ያላቸው። ይሄ ደግሞ በጣም ሰው ሳድ በጣም የሚያሳዝን ነገር እና ሪኮመንድ የማደርገው እኔ ምንድነው አስተምሩት፣ ወንጌል አስተምሩት፣ መጽሐፍ ቅዱስ ጥናት አስተምሩት። እንዴት ሮሜ ክፍል ዕብራውያን እነዚህ የቅዱስ ጳውሎስ መልእክታት እንዴት እንደሚጠና አስተምሩት። ከሚስጥር ጋር የተያዘውን ትምህርት አስተምሩት። ከዛ በኋላ ይጠቅመዋል ብዬ አስባለሁ። ከዛ በኋላ ገድላት ብታስተምሩት እንዲያው ሴንስ ይሰጣል። እና ኤኒዌይስ ጥሩ እድል ነው። ወንድማችን ረጋ ብሎ ይማር፣ ልጅነቱን በከንቱ እንዳያልፍበት በማስተዋል ይማር። የሞቅታና ዝም ብሎ የሆይ ሆይ ጉዳይ አይደለም። መንፈሳዊ ህይወት የዘላለም ህይወት ስለሆነ ማስተዋል ይፈልጋል ብዬ አምናለሁ። እና ልደትሻ በጣም እናመሰግናለን። ትዕግስት በጣም ትዕግስት የሚፈታተን አይነት ነገር ነው፣ ግን ደግሞ ለትዕግስት እግዚአብሔር ይስጥልን። ይሄ ራሱ አንድ ስብከት ትምህርት ስለሆነ ማለት ነው። እና ቃልዎት ያሰማልን። የእኔ ትዝብት ይሄ ነው። እግዚአብሔር ይስጥልኝ። ያሬዶዬ በጣም እናመሰግናለን። ቆይ ከውይይቱ በፊት ለተሻለ ጊዜ ከውይይቱ በፊት ይቅርታ እሺ። ትናንትና ኦርቶዶክስ ገዳይ ናት የሚል መልእክት ሲተላለፍበት የነበረው ላይ ጌርሳም ነው እና ጌርሳም በጣም ሲሪየስ ጉዳይ በነገራችን ላይ እና ማይክን ክፈትና መልስልን። እንዲህ አይነቱ አቋም አለ ወንድማችን። እናንተ የሆነ
ቅዱሳን ከላይ ያላችሁ ከታች በክርስቶስ ኢየሱስ አዳኝነት የምታምኑ ጌታ ይባርካችሁ እና ለዚህ ነው የተጠራሁት። ብዙ እንትን ነው ጌርሳም ጥያቄን ሰምተኛል። ሰምቻለሁ። ፈለገ ምንድነው? ለምንድነው የፈለጋችሁኝ? አሁን ብዙ ነገር ሲወራ ነበር። ብዙ ዊንዶዎችን ከፍታችኋል። ልንወያይ ነው ወይስ አሁን ያልከው ነገር እኛ ጋር አልተባለም? ትናንትና ለምሳሌ እና የዛ ኃላፊነቱን ያለ ሰው ይውሰድ። እኔ ለምንድን ነው የፈለጋችሁኝ? አይ እንዲህ አይነቱ አቋም አንተም ጋር አለ ወይ? እንዲሁ ማወቅ ፈልጌ ነው። ወደ ዲያቆን ፈለገ እናንተ በደንብ እንተዋወቃለን፣ ተወያይተናል። በተረፈ አሁን የተናገርከውን ቃል አምጣና እኔ ቃል እንዲህ አይነቱ አቋም አንተ ጋር አለ ወይ? አንተ ጋር አለ ወይ? ጥያቄ አንተ በዚህ አቋም ታምናለህ ወይስ አታምንም? ትላንትና እኛ ጋር ትላንት እኛ ጋር ያልተባለው አንተ በዚህ አቋም ታምናለህ ወይስ አታምንም? ይቅርታ ጌርሳም። ኦኬ ልትጣላ ከሆነ የፈለግከው የጠራችሁ ለዛ ከሆነ አንዳንድ ጊዜ እንደምታደርጉት ወደ ውይይቱ ትሄዳለህ። ወደ ውይይቱ ትሄዳለህ። አዳምጠኝ። መወያየት በእግዚአብሔር ቃል ነው የምትፈልጉት። ጥያቄ ካላችሁ ይሄ ያልከውን ከተባለ እኔ ካልኩ ኃላፊነቱን የምወስደው ነገር ከሆነ ማስረጃ አምጣ። ካልበዛ ጉንጭ አልፋ ነው የሚሆነው። ብራዘር ታይም ጊዜ ውድ ነው። እንዲሁ ዝም ብዬ ወይስ ታላዳ ግን ያው ችግር የለውም። መልስህ እንዳላመንክበት ይናገራል። እናመሰግናለን። ወደ ውይይቱ ቀጥሉ። አሁን እኮ ዝም ብሎ እኔ ሬስፖንሲቢሊቲ የማልወስድበትን ነገር እንትን አለልም። ግን ከአውዶቹ የቀረቡ ነገር አውደ ጥናት ካለ ወይ አንዳንድ ምስክርነቶች ምናምን ካሉ ከዛ አንጻር እንወያያለን። ከስደት አንጻር ከሆነ እንወያያለን። ከስደት አንጻር ባለፉት እኔ እንዳውም ባለፈው ምን ብያለሁኝ? በቃ ባለፈው የተደረገውን ታሪክ እንተውና ፖዚቲቭሊ ወደፊት እንሄድ፣ ያንን አናምጣ፣ አይጠቅመንም ብያለሁ። ያለፈውን እና እዛ ላይ ስታቲስቲክ ኢየሱስ ክርስቶስን ይጠራል፣ በግዕዝ ይጠራልሃል። በአማርኛ እኮ አይጠራልህም፣ እንዳትሰማው እንዳትረዳው። በግዕዝ ይጠራልሃል። እንደው እንትንህን እንኳን አንተ በሚገባህ እንኳን አይጠራልህ። ለምን መሰለ? ሰይጣን አንተ ተረድተህ በቃ የሆነ ቢያንስ መጽሐፍ ቅዱስ ሲነበብ በአማርኛ ከሆነ ሲቀደስ በአማርኛ ከሆነ ሰው ይሰማና እንዴ ይሄ ነገር ኢየሱስ እያለ ወደ ኢየሱስ ይቀርባል። ቢያንስ አትሊስት የሚጠሩ ነገሮችን እንኳን። ሰይጣን ግን ጨለማውን የበለጠ ድቅድቅ ያለ ጨለማ ለማድረግ በማያውቁት በግዕዝ ያደርግባቸዋል። በግዕዝ በአማርኛ የሚያደርግላቸው አቡነ እከሌ እንትን ብለው እከሌን አዳኑት፣ 3000 ነፍሳት አወጣ፣ አቡነ እከሌ እንትን አወጣ። ስለ ኢየሱስ ሲሆንስ በግዕዝ ያደርግባቸዋል። እሺ ጌርሳም እሺ ሚት አታደርጉኝ። እሺ ጌርሳም ካልፈለጋችሁኝ ውረድ በሉኝ፣ ችግር የለውም። አታደርጉኝ። እግዚአብሔር የሚለው ስም አማርኛ እግዚአብሔር ምን ቃላት ቮካቡላሪ ልናጠና አይደለም እዚህ ያለ ነው። አንድ ጌርሳም አሁን ቪዲዮ አሳዩኝ። በእምነት የምንወያይ ከሆነ ዲቤት እንግባ በፈለጋችሁት። አሁን ቪዲዮ አሳዩኝ ስላልክ ነው ጌርሳም። ቪዲዮ አንተ ደግሞ የተስማማት ነው ቪዲዮ ላይ አንድ ጌርሳም። ጥሩ ጥያቄ። ቆይ ልመልስልህ። አያሬዶ አንድ ጊዜ ልመልስልህ ፕሊዝ። እኛ እኮ እንተዋወቃለን። ችግር የለው። ቪዲዮ አሳዩ። ተከባብረን ማድረግ አለብን። አለበለዚያ እንዲህ እንትን ማድረግ አያስፈልግም። ልስን ጠየቀኝ። ይሄንን ለከናን ሼር አድርጉለትና የተናገረውን እሱን ጠይቁት። እንጣ በቃ አንተን እየነቀና ተስማማ ነበር። ይቅርታ ችግር አለበት እኮ ሰውዬ፣ የማይጠቅም ነገር ነውና ለዛ ነው ያለበት። ልደትዬ ትንሽ ነገር ብል ደስ ይለኛል። እናንተ ያፈንኳችሁ ሰዎች ያሬድ ምን ያደክማል እንጂ ምንም የሚጠቅም ነገር አይልህም። ብትወያይ ይሻላል። አስገብቼልህ ሰው ያሬድዬ ትንሽ ነገር ልበል። ከቅድም ጀምሮ የታዘብኩት ነገር ስላለ ስፔሻሊ ከምህረት ሀብ ጋርና መንፈሳዊ አባቴ ካለው ከጌርሳም ጋር በተያያዘ እኔ ምህረተአብ ጠዋት ላይ የተወሰነ ተናግር ያለው ወንድማችን ዲያቆን ፈለገ አትናቴዎስ ጋር ተስፋ በእንግሊዝ ሀገር የሚኖር ልጅ ነው። እነ ቢንያም የሚሉ ልጆችና አንዳንድ ልጆች አሉ። እንጀራ
የእንጀራ ጉዳይ ስለሆነ ዋ ምናምን ብለው ስላስፈራሩት ቀጥታ በእንጀራው ጉዳይ ስለመጡበት ነው ይሄን ነገር ወደ መስተካከል የመጣው። መጽሐፍ ቅዱስ እውቀት ሁላችንም ተማሪዎች ነን። ከእውቀት ከፍለን የምናውቀውን ነው የምናውቀው። መጽሐፍ ቅዱስን እስከ ጥግ አወቅን ማለት አይደለም። ግን የማናውቀውን አናቅም፣ የምናውቀውን ደግሞ እናውቃለን ነው የሚባለው። እና በጣም ያዘንኩት ፕሮቴስታንቲዝም ላይ ወይም ደግሞ አንዳንድ ወጣቶች ላይ አባታችሁን ይሄ መንፈሳዊ አባት የምትሉትን ሰውን ካራክተሩን አትውሰዱ። ድንገት ተስፋ ከጌርሳም ድርቅና ሊሆን ይችላል የወሰድከው። ጌርሳም ግን ባይብሊካሊ እውቀት ቢኖረው ነው ይሄ እግዚአብሔር የሚለው ግዕዝኛ ቃል ነው ወይም ይሄ እንደዚህ ነው ብሎ ወደ መልሱ ሄድና መጽሐፍ ቅዱሳዊ ውይይት ነው የሚወያየውና አንተንም ደግሞ ያስተማሩ እነ አማንም እነ ከነአንም ሲገቡ ሁሉም ሰዎች ሲገቡ መጽሐፍ ቅዱስ ከፍተው አይደለም ያሳዩ፣ ገድላትንና ድርሳናትን ነው ከፍተው የነገሩ። ገድላትና ድርሳናትንም ደግሞ በሚገባ እንደ ቤተ ክርስቲያኗ ሊቃውንት አይደለም የተረጎሙልህ። መጽሐፍ ቅዱስን እነሱ በሚረዱበት ልክ በተረዱበትና እንደሚረዱበት ልክ እንደሚያወሩት ሁሉ ገድላትና ድርሳናቱንም እነሱ በተረዱት ነው ያወሩትና ቤተ ክርስቲያኗ ገድላትና ድርሳናት ላይ እንዴት ነው የምትረዳው፣ ምንድነው አስተምህሮቷ የሚልን ጠልቆ የሚያውቅ አንድ መናፍቅ የለም። ስለዚህ የቤተ ክርስቲያኗን አስተምህሮ ለመረዳት መሞከር፣ ለመዳንስ ምን ያስፈልጋል በዚህ ቤት ውስጥ ሲባል ደግሞ መጽሐፍ ቅዱስና መጽሐፍ ቅዱስ ውስጥ ያሉ አስተምህሮች ናቸው ለመዳን። 5ቱ አዕማደ ምስጢራት እነሱ ላይ ችግር አለባቸው ወይ ብለህ ተስፋ እንደገና ጊዜ ውሰድ። እንደገና ጊዜ ወስደ እግዚአብሔር አምላክ እንደገና ስለሆነ አውቃለሁ እንጀራ ክፉ እንደሆነ፣ ግን እግዚአብሔር ልጆቹን አሳልፎ አይሰጥም፣ አያስርብም። ቁረጥ፣ በጣም ወስን። በእነዚህ 5ቱ አዕማደ ምስጢር ላይ ጥያቄ ካለ በውስጥ እኔንም ያሬድንም ልደትንም ፈለገንም አውራ። እግዚአብሔር የእንደገና ነው። አሁንም ደግሞ መተ ደግሞ ስለተወያየ ደግሞ ያንተን ስህተት ወይም ደግሞ ያንተን ክፍተት ልናወራ አይደለም። በቃ መታሃል። ግን መንፈሳዊ አባት ብለህ ያዝከውን ሰው ከሱ ድርቅና እንዳትማር፣ ከክርስቶስ ፍቅርን እንዲሁ ደግሞ ከእናትየውም ደግሞ ትህትናን ተማርላለሁ። አመሰግናለሁ ልደትዬ፣ ይቅርታ። ኦኬ 4500 ሰዎችን ይዘናል፣ ሰብስበናል። እናመሰግናለን ተሚ ሀሳብ ስለሰጠ። ስለዚህ ፍሩትፉል የሆነ ውይይትን አድርገን እንውጣ። 4500 ሰዎች ይዘናል፣ እንወያይ። ፕሮቴስታንት ወንጌል ሊሰበክለት ይገባል። ኦፍኮርስ የመዳን ትምህርታቸው ስተት እንዳለበት የተምታታ ትምህርት እንደሆነ እናውቃለን። እናመሰግናለን። እዚህ ሀሳብ ላይ ፎከስ እናድርግና እየተወያየን እንቀጥል። እዚህ ውስጥ ወንድሞችን ፎሎ ያላደረጋችሁ የነገው የመሰረታዊ ትምህርት መማር የምትፈልጉላችሁ ልደተ ቃል የሚለውን አካውንት ፎሎ አድርጉ። አዲስ ሰርቼ ፒን አድርጌ የመጣሁትን ቪዲዮ 4400 ሰዎች አላችሁ፣ የገባችሁ ሪፖስት እና ኮፒ ሊንክ ማድረጋችሁን አትርሱ። ዳኒ ገብቷል። ወደ ውይይታችን ሂዱ። በዛም ሪፍሌክሽን ሰጥቼ እንትን ልል ነበረ። ቅድም በተናገረው ላይ ልጁ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን የሚፈልጉ የሚለው ላይ ክርስቶስን የሚፈልጉ አይነት ነገር ያቀረበና እነዚህ የተጻፈላቸው ክርስቶስን ያገኙ ነበር። ልደት ክርስቶስን ያገኙ በክርስቶስ ህይወት ውስጥ የሚኖሩ እዛ ላይ ነውና እንግዲህ የመንፈሳዊ አባቱም ረብሾ ነው የወጣ። ኦኬ በነገረ ድህነታቸው ውስጥ የተምታታ እንትን ያለው 3 ነገረ ድህነት አለ ማለት በፕሮቴስታንት ዘንድ ድህነትን ማጣት ላይ እሱ ላይ እናነሳና አንዳንዱ ድህነት ከጅምሩ በተለይ ካልቪኒስት የሆኑት በእምነትም ራሱ ማጣት አይቻልም የሚሉት ነው።